ኤርፖርት ሲሸኙ በቃ ልብሽ ስፍስፍ እያለ ምናምን እንዴ ህይወቴን ነው የጠላሁት። በቃ አይመጣም፣ አይመልስም፣ አይወስደኝም፣ አላገኘውም። እሱ እኮ ምንለው ነበር አሜሪካ አትውሰደኝ፣ በቃ የአሜሪካ ሀሳብ ነው ያላት ምትል ኮንክ አትውሰደኝ፣ የፈለግከው ሀገር ጭቃም ቢሆን እኖራለሁ ካንቺ በቃ አይ ዋንት ጀስት ቢ ዊዝ ዩ ነገሩ። ኤኒዌይስ እንደ ቃሉ እንደዛ ትዩ ነበረ። አሜሪካ አትውሰደኝ፣ የትም ቦታ ላይ ከአንተ ጋር ብቻ ይሁን እኖራለሁ ትዩ ነበር። ስቲል እለዋለሁ፣ ስቲል እለዋለሁ። ኤኒ ኢቭን ኢፍ ኢን ደ ማድ አይ ዊል ሊቭ ዊዝ ዩ ኢፍ ብሮክ ብሆንም አልኩት አብረን ነው ከመሬት የምንነሳው። እኔ እናንተ ብሮክ ብር ባይ አንድ ብርም ያለን ይሄ ሁሉን ጌታ ከወሰደው ከዜሮ ከአንተ ጋር ጀምራለሁ ነው የምለው። ለምን ቆይ ለምን you will understand now why አሁን ልትረጅን ነው ለምን እንዲህ ነው። እሺ ሄደ እሱን እንደዚህ ያልኩት ሄደ ወደ አሜሪካ እሱ ጋር ነው ያቆመው። አሁን ይመጣብሻል ይሄንን ታሪክ። እሱ ሲሄድ ከወር በኋላ ሀያት ጋር ተደዋውለን ገና ራብሻው እንደዛ ነው ያለው። ሪያድ ራብሻው ተደዋውለን በቃ ሀያት የጄሲን ሄዷል። አሁን በጣም ፍሪ ታይም አለኝና በፈለግሽ ሰዓት እመጣለሁ ቤትሽን አልኳትና፣ ግን አንቺ መጠጥ እኮ ትጠጪያለሽ በእናትሽን ቤትሽን ንጹህ ነው ግን አልኳት። ይሄ የምትጠጪው ምናምን በዚህ ራብሻ አያስፈልግም አልኳት። እንዴ ምንም የለኝም አንቺ ደግሞ ምን አረግሽኝ? ስንት ዓመት ነው ሬዛ ሀገር አሁን ሊያዝ ነው እንዴ አለችኝ። አሁን እንደዛ ከሆንሽ እመጣለሁ። ደግሞ ዋይፋይ ያስፈልገኛል። ዋይፋይ የለኝም እኔ እናቴ ቤት ዋይፋይ የለም። ሆቴል ሲሄድ ነው ዋይፋይ ማግኘው። ሆቴል ጋር ያለኝ ዋይፋይ ደግሞ ለምንድን ነው ቤቴን ዋይፋይ ማስመጣ የሚባል የብር ምንድን ነው ስላለኝ አይ ላይክ ቱ ሴቭ ማኒ ዩ ኖ ለምን አስወጣለሁ? ሆቴል ማለት ሆቴሉ የምትሰሪበት ሆቴል አኮመንዴሽን አለው ማደሪያ? ኖ ስሰራ ኖ የለውም ማደሪያ። ለኛ ለሰራተኛ የለውም። ታድሪ ታዲያ እናትሽ ጋር ነው የምታድሪው? አዎ እናቴ ገና ነው። ከጄሲ ጋር እንዴት ታወራላችሁ ያለ ዋይፋይ? አንዳንዴ በቀጥታ ነው የሚደውልልኝ። ኦኬ እሺ። ስለዚህ ጓደኛሽ ደግሞ ዋይፋይ አለሽ ወይ ያልሻት ከጄሲ ጋር ለማውራት ነው? አይደለም ዝም ብዬ ኢሜይልን ቼክ ለማድረግ ፌስቡክን ቼክ ለማድረግ ነው የዝም ብሎ አንዳንድ ነገሮች እንጂ አንዳንድ ጄሲ በቀጥታ እዚህ አሜሪካ ምን አለ መሰልስ ባዝ ሪቨርዊሽን የሚባል ዌብሳይት አለ። እሱ ዌብሳይት በሳንቲ አሁን በቀጥታ ስትደውይ በብዙ ዶላር ነው የሚቆጥርልሽ። ይሄ ባዝ ሪቨርዊሽን አፕ ካስወረድሽው ግን በአንድ ደቂቃ 5 ሳንቲም ነው። በእሱ ነው የምጠቀሙ። ኢትዮጵያም ስደውል በቀጥታ በጣም ርካሽ ነው። እንደዚህ ዋይፋይ የሌላቸው ሀገሮች ካሉ ሀገራችን ኢትዮጵያ፣ ኤርትራ ምናምን ሱዳን በቀጥታ ስደውይ በጣም ትንሽ ሳንቲም ነው የሚቆጥርልሽ። ባዝ ሪቨርዊሽን ይባላል። ኤኒዌይ በእሱ ነው የሚደውልልኝ። አሁን ሀያት ጋር ፍሪ ታይም ናለኝ። አሁን ቢዚ አይደለም። በፈለግሽ መጠጥ አለሽ ወይ ቤትሽን መጠጥ ካለ አልመጣም አልኳት። እንዴ ለኝ ምን አረችን አንቺ ደግሞ ምን ነገር ጽኑ ነው ቤቴን ምናምን። ግን ጓደኛዬ አንዳለች መጣለች ትተዋውቂያታለሽ አለችኝ። አዲስ ናት መንገድ ላይ ያገኘኋት ጠፍታ ከከፊሏ ጋር ምናምን አለችኝና ወይኔ እሺ በቃ እመጣለሁ ነገ እመጣለሁ አልኳትና እሺ ተባብለን በዛው ከኢትዮጵያ ያመጣሽላትን ማር እናንተ ልትወስጂላት ማለት ነው። ያ አሁን እናቴ ኤቭሪቲንግ ደግሞ እናቴ ነው የምደውለው። እኔ እናቴ ጋር እዛ ቀን ምን እንደሆንኩ አልደወልኩም። የት እንደሚሄድ አልነገርኳትም። የሚገርምሽ እናቴ እዛ ጊዜን ማን ጋር ብቻ ነው የደወልኩት? ጄሲ ጋር ደውዬ ቤቢ አልኩትን ሀያት ጋር ሊሄድ ነው ዋይፋይ ስላለ በቀጥታ ደውል በዋይፋይ እንገናኛለን አልኩት። ቶሎ ቶሎ ብዬ ኦኬ ቤቢ ኦኬ ቢ ሴፍ አለኝና ኦኬ ዝግት አልኩትና የሚያስፈልገኝ ነገር ሻንጣዬን ምናምን አስገብቼ ይቅርታ ባንዲ መሶብ ሬስቶራንት አልቦለኩህም። ብቦልክህ እኮ መጻፍ አትችልም። ብሎክ ባደርግህ እኮ ኮመንት መጻፍ አትችልም ወንድሜ። አልቦለኩህም መስሎክ ይሆናል። የተቦለከ ሰው ኮመንት መጻፍ አይችልም፣ ላይቭንም ማየት አይችልም። ለምን ቦለክሽኝ ብሎ ኮመንት ላይ ስለጻፈ ነው። ይቅርታ እሺ ውዴ ሶሪ ስላ ከዛ ከሄድኩ ጄሲ ነገርኩትና እዛ ልሄድ ነው በዋይፋይ እንገናኛለን ዋትስአፕ ምናምን አልኩትና ኦኬ አለኝ። ቢሴፍ አለኝ። እሺ ቤ ሄድኩ ቅቤና ማሬን ይዤ ልብሴን ትንሽ የሚያስፈልገኝ ኢንኬዝ እዛ ካደርኩ ቤ ይዤ ሄድኩልሽ። ገባው ቡናን ያፈላች ሺሻ ምናምን ነበረ። ጓደኛዋን አዲስ ጓደኛዋ እዛ ነበረች። ተዋወቀን ቁጭ ብለን እያወራን ምናምን ማለት ነው እየተጫወትን አወል ቡና ጠጣን። ከዛ ይሄ 20 ሚኒት ይሆናል ወይ ሃፍ አወር ይሆናል
ስልክ መጣባት ተደወለባት። ከዛ ስልክ ሲደወል ብድግ ብላ ተነሳ ወደ ክፍል ገባች። ምን እንዳወራች አላቅም እኔ። ከዛ ቆይታ አባዋን ለባብሳ ሻንጧን ይዛ መጣች ከክፍል። እንዴ ምንድነው ወዴት ልትሄጂ ነው አልኳት። እዚህ ጋር የሆነ ሰው ጠርቶኛልና ደርሼ ልመጣ ነው። እንዴ እኛን እዛ አትቀምጠሽ? ኧረ እመጣለሁ ሄሌ ምንድነው እመጣለሁ፣ እዚህ እኮ ነው ቅርብ ነው እዚህ ታች ነው አለችኝ። በቃ እሺ በሩን ቆልፌ በቃ አልኳት። አው ቆልፌ ነው መሄድ ከውጭ አለችኝና እሺ አልኳትና ሄደሽ ከቺ መርየም የምትባል ጓደኛዋ ነበረች። እዛ ጊዜ ነው ያወቅኳት። ያወራን ተጫወተን ጨዋታም አለቀ፣ ሰዓቱም አለፈ። ስንት ሆነ 40 ደቂቃ አልመጣችም። ጄሲ ደወለልኝ። ዋይፋይን ከፈትኩት፣ ሀያት ቤት ዋይፋይን ከፈትኩትና ጄሲ ደወለልኝ በዋትስአፕ። ከጄሲ ያወራን ሀያት እንዴት ናት አለኝ። ሰላም ናት ወጣለች። እንዴ ደግሞ ቆይታለች አንቺ መርየም አልኳት። በጣም ቆይታለች አልኳት። ያ how long you been አለኝ። አይ ቲንክ ኦልሞስት 1 hour ከወጣች አልኩትና እሺ ኦኬ አለኝ። አይ ዶንት ኖ ከዛ መርየም ደዊ እስኪ ስልኳን ደዊ እውነቱ ነው እሺ ኦኬ ደዊ እስኪ አልኳትና ስትደውል ስልኳ ዝግ ነው አፎን ይላል። ከዛ ሁለተኛ ስልኩ እኮ አላት አለችኝና እንዴ አላት እንዴ? አው እሱን ታውቂያለሽ? አው ስትደውል ሁለተኛ ስልኳ እዛ ቡናው ታፈለበት እዛ ጭር ይላል። እዛ ትታው ሄደች። እዛ ነው የለም ከሷ ጋር። ከዛ ጄሲ she's not answering I hope she's okay ሪያድ በጣም ራብሻ እኮ አለ አለኝ። ግን ወረቀት እኮ አላት እሷ አልኩት። ያ ካላትማ ምንም አትሆኝም። አው ከዛ እንደዛ ያልን ከጄሲ ካሜራ ክፈቺው አለኝ። ልይሽ ናፈቅሽኝ አለኛ። ካሜራን ከፈትኩት። እያታያየን በሩ የሷ በር ይከፈታልና ኦ ሀያት ሂር አልኩትና ኦ ጉድ ኒውስ አለኝና እንደዚህ ፊት ለፊቴ ነው የነበረ በሩ። እኔ ተቀመጥኩበት ሳሎን ፊት ለፊቴ ነው። ትንሽ እንደ ኮሪዶር ነገር ነው ያለችው። እንደዚህ አንገተን እንደዛ አርገ ሳይ 15 ምጠውዖች በተራ ገቡ። በር ከፍተው በራሳቸው ሀያት ተከትለው። አሁን ምን ተፈጠረ? እኔ ጠዋ ነው ፖሊስ ላለው ብለሽ ነው አሁን ተከለከሉ። መሊኩን አስወጣቸው እንዳለ። ከዚህ በኋላ እነሱ ፍቃድ ያላቸውም ሰው ሊያስሩ ማለት ነው። በጣም መጥፎ ነው። ድሮ ሙጣዋ ነበር የሚያስረው። በጣም ስንት ሴት የኛ ዜጋ ወርቋና ብሯና ህይወቷን ያልተበላሸ በእነሱ ሰበብ የለችም። መጥፎ ናቸው። እኔ አሁን ጀዛላህ ኸይር ዕድሜና ጤና ይስጦ ነው የምለው። አዲሱ መሊክ በጣም የተማረ ሰው፣ በጣም ጭንቅላት ያለው። እነሱ ከዚህ በኋላ አይፈልጉም። የተማረ ፖሊስ ነው ብለ ፖሊስ ነው ያረጋት ሪያድ አሁን እንዳለ ከተማዋን እንጂ ድሮ እነሱ ነው የሚያስሩ። ማሰር ብቻ ሳይሆን ሀቢዬ ራሱ ወስዶ ጥፋት አለብሽ ብሎ የሌለብሽ ከመሬት ከመንገድ ላይ ወስዶ ዘርፎ ቤቱን አስገብቶ አስገርፎ አስደብድቦ ሬፕ አርጎ ነው እስር ቤት ሊጥሩሽ። ስንት እንደዚህ ደረሰ። እኔ ስለገባው ነው እስር ቤት የምነግርሽ። 6 ወር ቁጭ ያለው እስር ቤት እዛ የሰማት። ቆይ የሀያት ለዛ እኮ ነው ጄሲ ምልሽ ያለውት። እዛ ሀያት መጣች፣ ከፈተችው በር ስል እንደዚህ ስል ምጠውዖቹ ባለ በታራ ገቡ። ቤቱን እንዳለ አንዱ ወደ የሚን አንዱ ወደ ያሳር አንዱ ወደዛ ተወዝዑ ሊፈትሹ። ቤት እኮ ነው ያገኙት ወርቅ ያገኙት ብር ኪሳቸው የከተቱ። በቃ ከዚህ ሲያገኙ ሀያት ደግሞ ሌላ ሴቶች ነበሩ፣ ስራ ሄዶ ነው እንጂ ሌላ ሴቶች ነበሩ ከሷ ጋር የሚኖሩ እዛ። የነሱ በር ከፍሎ ሰብረው ከፍተው በእቃቸው በወርቃቸው ብራቸው ኪስ በስነ ስርዓት ሻንጣ ይዘው ነው የመጡት። ብር ሊወስድ የሰው ወርቅና ብር ሊወስድ ማለት ነው። ከዛ እኛ ጋር መጡ። ሊንከን ዋትስ አፕ ቤቢ ኦፕን ደ ዶር አም ሶሪ ሀያት። እኔ ምንሽ ግን ሀያት ሆን ብላ ነው ያደረገችው ይሄንን። ኖ ቆይ ዋት ቤቢ ኢዝ ኦኬ ዋት ዱ ዩ ዋንት ፈለገ አውሪ ትንሽ ሊገባ ሀቢባ የሌላ ሙር ሰባ አዲስ ነገር አለ ሰምተሻል? አዎ ሳልነግራችሁ ትናንትና ወንድሟ ነግሮኝ፣ ወይኔ በጣም ይቅርታ ኤምባሲ ሄዶ ነበር ትናንት ወንድሟና ወንድሟ ከድር መልእክት ልኮልኛል። ሀቡ ሰላም ነሽ? አዲስ ነገር ልንገርሽ ብዬ ነው። ሌላ ደውላልናለች፣ በቅርብም እንደምትፈታ ነግራናለች። አላህ እውነት ያድርገው ብቻ ብሎ የሌላ ወንድም ከድር የሌላ ወንድም ትናንትና ቴክስት አድርጎልኛል። ሶሪ ረስቼው ሳልነግራችሁ ይቅርታ። አሁን በኮመንትሽ ነው ያስታወስኩት። ቴንክ ዩ። ኢንሻአላህ ሞት ያርገዋላ። እሺ
ምጽዋቹ መጡ ያለ የዛ ቤት ብርና ወርቅ ኪሳቸው የከተቱ እኛ ጋር እኔና መርየም ቁጭ ብለናል። ጄሲም ስልኬ ላይ አለ በፌስ ታይም ነው እንደዚህ እጄና ላይ ያዝኩት። ኢትስ ኦኬ ኤቭሪቲንግ ኦኬ ይለኛል። ዌይት ሆልድ ኦን እለዋለሁ እና ከዛ እኔ ጋር መጣና እናንተ ማን ናችሁ አለን። እንግዳ ነን አልኩት። እኔ እንግዳ ነኝ፣ እሷም እንግዳ ናት መሰለኝ አልኩት። ምን ልትሰሩ ነው እዚህ ቤት የመጣችሁ አለ። እንዴ እንግዳ ነኝ አልኩት። ከዛ እንግዳ ነኝ ማሻአላህ عندكم شيشه وعندكم سحر وعندكم حركات قهوه ቡናችን አይቶ ዕጣን በኹር ምናምን አይቶ ቡናችን ነው አይደል ስህር የሚሉት سعود እንደዛ ነው የሚሉን የነበሩ ድሮ። አሁን ያ ማሻአላህ عندكم شيشه عندكم سحر عندكم كل شيء ما شاء الله عليكم وتقولي ዴፋ እንግዳ ነኝ ያለሽ እንዴ አለኝ። እኔ እንግዳ ነኝ ማቆ ነገር የለም እስኩት በስንገለ ያብንት ገለመለ በጣም ያተሳደበው ስድብ እኔ መድገም አልፈልግም እዚህ ሚዲያ ብሎ ባያሽን የታለ አለኝ። እዛ ነው ዕባያሽን ብቻ ነው ምልሽ ቦርሳሽን አይደለም አለኝ። እኔ ዕባዬ እዛ ነው ቦርሳዬም እዛ ነው። ዕባያሽን ብቻ አንሲ በሺሻውን ገመድ አውጥቶ መታኝ አንገቴ ላይ በሺሻውን ገመድ አውጥቶ መታኝ። ከዛ ዕባያሽን ብቻ ነው ምልሽ ሌላ ነገር ካነሳሽ እዝገልሻለሁ አለኝ። ከዛ ጄሲ ጮኸ ቤቢ ዋትስ ጎይንግ ኦን ዋትስ ሃፕኒንግ አለኝ። ምጠውዕ ስለምጠውዕ ያቃል 2 ዓመት ኖሯል እዛ ሪያድ ውስጥ። ለነሱ ራሱ ተሸፈኑ ነው የሚለው። ለአሜሪካዎቹ ታቱ ስላላቸው ታቱ ካዩ ሰላ ከሆነ ሸፍኑ ነው የሚባሉ። ከዛ ምጠውዕ ነው ስለው ምጠውዕ በእንግሊዘኛ ሳወራ ሰማኝ። እንዴ ከማ ተሕኪ መዓ ሚን አለኝ። መዓ ዘውጂ አልኳቸው። ወይን ጂቢ ጀዋሊ አየውና ነጭ መሆኑን አየ። ማሻአላ እንት ዋሕዳ ሶዳ ዓብዳ مع واحد أبيض وتقولي زوجي. أيوة زوجي هالكوجو. أنت شو زوجك هذا بالله لا تكذبي أتواش زوجش عيد اللميه أنت تقر السندزينة شونو لا أنت اللي هجابة زوجتي شور متأنية تيم علي أيدون لهم ألكود مستو نين ألكود امشي بس نقلع بلو سلكين وصدهم مريت لا يتقولوا بأقرن سبر تشالا لهم كل جيسي سبر أرجو سلكين አሁን ጄሲ የት ይግባ አሜሪካ ነው ያለው። ምን ያርግ ስልኬን ሰበረልኝና ዕባዬን ውርውር አድርጎ ቀለቤትሽን አውጪው አለኝ። የኢንጌጅመንት ሪንጌን ዳይመንድ ነበረ አወጣሁትና ቦርሳሽን ውስጥ ከተችው። ከዛ ቦርሳዬን ፍትሽ አድርጎ ሪያል ካለ ሪያሉን ወሰደ። ምን አገኘ? የኢትዮጵያ ከአዲስ አበባ ሄጄ አልነበርኩም 100 ብር ምናምን እሱ እንደማይረባ ብሎ አስቦ ነው መሰለኝ እሱን ጣለልኝ። የኢትዮጵያ ብሩን ኢቃማዬን ፓስፖርቴን ነበር እዛ ቦርሳ ውስጥ ጣለልኝ። ከዛ ወርቅ ተናንሽ የጆሮ ምናምን ያንገት ነበር እሱን ወሰደ። የሪያል የሚያስፈልገው ወሰደ። ቦርሳዬን እንዳለ እዛ ጣለው መሬት ላይ። እሺ ቦርሳዬን ልውሰደው አልኩት። አትወስጂም፣ የምትወስጂው ሰጥቼሻለሁ የሀገርሽን ብርና ፓስፖርትሽን ኢቃማሽን እሱ ብቻ ነው የሚያስፈልግሽ ኢትዮጵያ ለመሄድ እሱን ብቻ ነው ያዝ አለኝ። ከዛ ዝም አልኩና ዝም ብል ይሻለኛል ቤ እናቴን ከሰማች ትመጣለች ታስወጣኛለች ቤ። ከዛ ኤኒዌይስ ዕባያችን ለብሰን እኔና መርየም ሀያት የለችም። አሁን የት ነው የገባችው አናቅም። ከዛ ይዞን ወጡ። ቤቱን እነሱ ዘረፉት። ቤቱን ወሮታል። በቃ እየፈተሹ ነው የሚገኝ ሊያገኙ። ከዛ ወደ ማንኪና ሲወስዱን ሲያስገቡን ለካች እዛ ቁጭ ብላለች ማንኪና ውስጥ ሀያት እያለቀሰች ናት። እንዴ አንቺ ምን ተፈጠረ አልኳት። በምንድን ነው የመጡ እነዚህ አልኳት። እኔ በቃ ይቅርታ አድርጉልኝ ከዚህ በኋላ በቃ ምለው ነገር የለም አለች። ግን የት ሄድሽ ነው? መጣለው መለሳለው ብለሽ የት ነው የሄድሽው አንቺ? ከዛ ነገረችን። እኔማ መጠጥ የሚሰጠኝ ልጅ ነበረ፣ ባዶ ነበረ ቤቴን፣ መጠጥ አልነበረም እና አማረኝ ልጠጣ። አንዱ ሚሸጥ አንድ ጋሩራ አለችን ነይ ውሰጃት አለኝና እሷን ልገዛ ሄጄ እሱ ለካ ጠቁሟል። እቺ መጠጥ ምትሸጥና ምትገዛና ምትጠጣ ራሷ ናት። ስትመጣ እዚህ ስትቀበል ስትሰጥ ምናምን እያያችሁ ቤቷን ድረስ ተከትሏት ቤቷን ሌላ ነገር ሊገኝ ይችላል። አስጠቋማት ማለት ነው በእኛ በአረበኛ ጠቁሟታል። እሱ ቤት ሄዳ ገዝታ ስትቀበል እነሱ በመኪና እዛ ቆሙ እያዩ ነው። ስትመለስ ቤቷን ድረስ ተከተሏት። ቁልፍ ልታስገባ ልትከፍት ስትል ቁልፉን ተቀብለው ከእጇን እሷን ወደ ማንኪና አስገቧት። ራሳቸው ከፈቱ ገቡብነኛ። ገባሽ? ያ ስለዚህ እሷም ሆን ብላ ሳይሆን እሷም ተጠቁሙባት ነው። አሁን ይሄ ምንም አልመሰለኝም። መጀመሪያ ታውቂያለሽ፣ ይቅር ይበለኝ ጌታዬ፣
አሜሪካ ልትሄጂ ስለሆነ ስለታጨሽ እንዳይሳካልሽ ሴት ጓደኛ ክፉ ናት ሆን ብላ ያደረገችብሽ መስሎኝ ነበር። ይቅር አይ ነው ይመስላል። ከዛ የተወሰዱን ይሄ ተሕቂቅ ተቅዊም ነው ምንድነው የሚሉት አለ እስር ቤት ከመግባትሽ በፊት ይሄ ተሕጊግ ጥያቄ የሚጠየቅብሽ እዛ 3 ቀን ነው የምትቆሚው። እዛ ስንቆም 3 ቀን ምንም ተሕጊግ አልመጣልንም። ከዛ ከ3 ቀን ተጠራን ልንጠየቅ ማለት ነው። ደግሞ የሚገርምሽ 3 ክፍሉን 3ታችን ሴቶች ያርጉን እንደማመጣለን። ይሰማል የምትዩ ነገር እቺ ሀያት ስትጠየቅ እንሰማታለን። ምን ትላለች? ቤቴ አይደለም አላቆም የእነሱ ቤት ነው። ሂጅ የቤቱ ባለቤት እኔ አይደለሁም ማለት እናንተ ናችሁ። አንቺም እንግዳ ነኝ ብለሻል መጀመሪያ። እውነትም እንግዳ ነሽ እዛ ቤት። እሷ ደግሞ ቤቴ አይደለም እኔ ማዕርፍ ሸይ አነ ኩንት በራ ማመሰኮኒ ጅዋ ውስጥ አይደለም የተያዝኩት እነሱ ነው ውስጥ የተያዙ እነሱ ቤት ነው። እኛ ደግሞ የማን ቤት ነው? የሀያት ነው። ስሚ እዚህ አሁን ምን ይመጣል? ማናት ሀያት? ሀያት ማሷ እዚህ ጋር ከኛ ጋር ያለችው ሀያት የምትባል የለችም። ስሚ ሌላ ስም ነው ስሚ ብላ ይሆናላ። ያው ስም ስለሚቀያይ የእውነት ስሟ አብዱ መርየም አብዱ። ኦኬ እኛ የምናውቀው በሀያት ነው። ይሄ ሁሉ ስንት አመት 2 አመት ምናምን ሀያት ብቻ ነው። من يقول حياة اللي حرمة اللي مسكتوها ما مسكنا واحدة اسمها حياة، مسكنا واحدة تانية. ما في حياة هنا. كأنك أن كذا يا أخي الكواتشو وجه يتهزتشو سلو هذه مريم عبدو علي فززنا يا الكوتني فزز بك هذا بيتك يعني علي ما تاكيو سو بيتو نتيرش انا بيت አይደለም ፕሊስ በደንብ አርጋችሁ ኢንቨስቲጌሽን አርጉ አልኳቸው። ምንድነው የሚገኘው እዛ ቤት? የማን ፎቶ ነው የሚገኘው? የማን ምንድነው የሚገኘው? ቃመ ፈተሽም ይችላል። አዎ እናቴም አለች አልኩት። አሚሯን ትመጣለች የፈለጋችሁ ይመጣል። እኔ ቤት አይደለም ስላቸው በቃ خلاص اسكت يلا رجعوهم كلهم ሳምንት ሙሉ ተሕቂቅ ቤት አይደለም። ከዛ ወደ ማህከማ ቀረብን። ማህከማ ልትቀርቢ ስትይ ደግሞ እዛ ክፍል አያስቀምጡሽም። ወደ ትልቁ እስር ቤት ነው የሚያስገቡሽ። ትልቁ እስር ቤት ከገባሽ ደግሞ 1 2 ወር 3 ወር ልትጠብቂ ትያለሽ። ለምን? በወረፋ ነው እስር ቤት ማህከማው የሚጠራሽ። ወረፋሽን ጠብቀሽ ነው እንጂ ከዛ ብንገላገል ሀያት አሁን እነሱ እንግዶቼ ናቸው የሚያውቁትን ነገር የለም ቤቱ ቤቴ ነው እንደደደደ ብትል ነበር የኔ ከፊል መታ በሰላም ልወጣ ነበር። እሷ ድርቅ የኔ አይደለም፣ እች መርየምም የኔ አይደለም፣ እኔም የኔም አይደለም። ምን ያርጉ እነዚህ? ፍርድ ቤት መሄድ አለባችሁ። በቃ ምን አገባኝ ነው ብሎ ሁላችን 3ታችን እዛ ድርግም አድርገው አስገቡን እዛ እስር ቤት። ከዛ እቺ ሀያት ስልክ መጣ። ስልክ ይሰጣሻል፣ ገንዘብ ካለሽ ስልክ ይሰጡሻል መደወል። ስትደውል ስልክ ዘመድ አላት እዛ ውስጥ ማለት ነው። ቤቴን ሄዳችሁ ያለ ወርቅ እንደዚህ ደብቅ ያለው እዚህ ሰፈር ምናምንና አስወጡልኝ ስትል ቤቷን ሲካሄድ ወርቅ የለ ጨርቅ የለ እንዳለ ቤቱ ተዘርፏል። ምን ሆነች? ጭንቅላቷን ትንሽ ሳተች። አሁን በጣም የሙሉ ምንድነው የነበራት የኛ ወርቆች ብሮች ምናምን ነበሩ ቤቷ 100 ምናምን ግራም ያ ብዙ የባህላችን የንፍሖ ምናምን የሚባለው ማለት ነው እንዳለ አገኘች። ቦታውን የደበቀችበት ተወሰደና ትንሽ እንደ ክሬዚ ነገር አረገ። አንዳንዴ ሰው አለማመን ግን ጥሩ አይደለም። ከዚህ በፊት የሆነች ልጅ የሆነ በጣም ኢማነኛ ማለት ሃይማኖቱ ላይ በጣም ጠንካራ የሆነ ልጅ ጋር ገንዘብ አስቀምጣ ሳውዲ ቤት ተሰብሮ ፈንትኖቹ ፖሊሶቹ ሰረቁኝ ሲል አላመነችውም። እኔም አላመንኩትም። እኔ ጋር ከሳው ነው እና ልጁ በቁርአን እምልላታለሁ እኔ ሰርቼ ከፍላታለሁ የሰው ሀቅ አልፈልግም፣ ግን ሰዎቹ ወስደውብኝ ነው አለ። በጣም ብዙ ብር ነው ወደ 20 ምናምን ሺህ ሪያል ነው እና ግን ይህ አሁን በዚህ አጋጣሚ እውነትም እነዚህ የሚይዙት እንደሚሰርቁ ቤት ሲሰብሩ እንደሚሰርቁ አወቅን ማለት ነው። እኔ አሁን የዛን ልጁን አላመንኩትም ነበረ። ብዙ ቆይቻለሁ፣ ብዙ አይቻለሁ፣ ብዙ እውነት ነው። አሁን የሉም ጠፍቷል። መንግስት ራሱ ስላወቀ እነሱ ምን አይነት ስራ እንደሚሰሩ አስጠፋቸው። ለመሰለሽ አንድ ሰው ህገወጥ ሰው የመክሰስ መብት የለውም። ማን ይሰማዋል? ህገወጥን ሰው አንድን ዜጋን ነው የሚሰማው ወይስ አንድን ስደተኛ ህገወጥ? ስለዚህ ወርቅም ብርም ሲያገኙ ይዘርፋሉ፣ እየሰደቡ እያመናጨቁ እስር ቤት ይዘው ይገባሉ። እስር ቤት ገብተሽ ሊፈትሽ ቤቴን ሲመጣ ብሬን ወርቄን ሰርቆኛል ብትይ ፖሊሱ ነው የሚታመነው? ፍርድ ቤት ወይንስ አንቺ ነሽ? አንድ ህገወጥ ስደተኛ ነው የሚታመነው? ማን ነው የሚታመነው? የሚታመነው ፖሊሱ ነው፣ ዜጋ ነው።
አገሩ ነው። ገባሽ? አንተ ባክ ወንጀለኛ ነክ ላይ ህገ ወጥ ለቅሶ ተዋሻለክ ብሎ ፍርድ ቤቱ መብትም አይኖረውም እንጂ ፍርድ ቤት ቆሞ ፖሊሱን ይመክሰስ አንድ ህገ ወጥ ሰው ራሳቸው እኮ ናቸው ፖሊስ ራሳቸው ሄደሽ ልትከስያቸው ራሳቸው እኮ ነው። ምንድን ነው ያ? አይቻልም። በጣም ከባድ ናቸው። በጣም እኔ ሪያድ ድሮ የነበረ የአሁኑ ሰው ይሻላል፣ የአሁኑ ጀኔሬሽን ይሻላል። በፖሊስ ጊዜ ነው አሁን የገቡ ህግ አለ፣ ትንሽ የተቀየረ ነው። ሪያድ ድምፅ አለ፣ ድምፃችን እየተሰማ ነው በህግ ነው ማሪ ህጋዊ ስትሆኝ ነው። ህገ ወጥ ሆነሽ ምን አይነት ድምፅ ነው የሚኖርሽ? አንድ ህገ ወጥ ሰው እንዴት ነው በህግ መብቱን ማስከበር የሚችለው? በህግ መብትሽ እንዲከበርልሽ መጀመሪያ ህጋዊ መሆን አለብሽ። በህግ የሚመራ ሰው ነው በህግ መብቱን የሚያስከብረው። ህጋዊ ከሆንኩኝ አንድ ፖሊስ ቤቴ ገብቶ ፈርስት ኦፍ ኦል ቤቴን የመስበር መብት አይኖረውም። እኔ ህጋዊ ሆኜ እዚህ ሀገር ላይ የምኖር ከሆነ አይደል? ያ ሰው ህጋዊ ሆኜ አንድ ፖሊስ የኔን ቤት ለመስበር ከፍርድ ቤት ወረቀት ማምጣት አለበት። ማንም አይነካሽም። ህገወጥ ስለሆንኩ ነው ማንም የሚደፍረኝ። ህገወጥ ስለሆንኩ ፖሊስ በሬን ሰብሮ ይገባል። ህጋዊ ሲሆን ግን እንደምከሰው ስለሚያውቅ ያለ ፍርድ ቤት ወረቀት የቤቴን በር ማንኳኳት አይችልም ፖሊስ። ለምን እኔ ደርሶብኝ ፖሊስ ጠርቼ፣ ጎረቤት ሰክሮ ሲረብሽ ፖሊስ ጠርቼ፣ ኮሊደር ላይ ሆኖ ሲረብሽ ፖሊስ ጠርቼ፣ ፖሊሶቹ ሲመጡ ገብቶ ስለነበረ ያለ ፍርድ ቤት ትዕዛዝ እኛ የሰው ቤት በር ማንኳኳት አንችልም፣ ከወጣ ብቻ ነው መያዝ የምንችለው ብለው ነው የተመለሱት ፖሊሶቹ። ገባሽ? ህጋዊ ሰው ሆነሽ እንትን አይሉሽም፣ በርሽን እንኳን አያንኳኩም ያለ ፍርድ ቤት ፍቃድ። እሺ ወደ ታሪኩ እያሉኝ ነው፣ ይቅርታ አድርጉልኝ። እሺ ወደ ታሪካቸው ሶሪ። በመጨረሻ የሚያምን ጠፋ። ቤቱ ባለቤት ማን እንደሆነ እንደሚያምን ጠፋ። ሀያት ደግሞ ሰው በድብቅ ስትልክ ወርቋን ብሯም ተዘርፎ ስለነበረ ጭንቅላቷ ተነካ። እሱ ጋር ነው ያቆም ነው። አዎ አስታውሳለሁ። ጭንቅላቷን ተነካ። ስልኳን ይሄ ስልክ የተሰጣች 5 ሚኒት ዝግት አርጋ መታ። አንበር ነው ምነው አንበር ማለት አሁን እስር ቤት ገብተሽ አንበሮች አሉ። በምንድን ነው በኬስሽን ነው የሚለያዩሽ። ኬስሽ ምን አይነት ኬስ ነው ያለሽ? የድራግ ከሆንሽ የድራግ አንበር የራሳቸው አላቸው ክፍል ካንቺ አይቀላቀሉም። አንበሯን ገባች ክፍሏን። አንበር ውስጥ አሁን ትልቅ ሆኖ አንበር ውስጥ 8 ክፍል አለ። 8 ክፍል ደግሞ በየክፍሉ 12 ሰው አለ። አሁን 100 ምናምን ሰው አለን እዛ አንበር ማለት ነው። መጣች። አሁን እኔ ያላወኩም ነበር። እቺ መርየም የምትባል ጓደኛዋ ከመንገድ ነው ያገኘቻት ሀያት። ከከፊሏን ጠፍታ ሀያት መንገድ ላይ ካለ ጫማ ስታያት ስትጠራት ስትነግራት ታሪኳ ሀበሻ ነኝ ኢትዮጵያ ጉራጌ ኦሮሞ ነበረች ልጅቷ። ኦሮሞ ናት። አማርኛም ብዙም አትችልም። እንደዚህ ብላ አስረዳቻት ለሀያት። ሀያትም ደግሞ ቤቷን አስመጥታ አስቀመጠቻት። ይዛው የጠፋች ብር 10,000 ሪያል ነበረ። 10,000 ሪያል የት ቀረ? ሀያት ቤት መጠውዖቹ ሲገቡ እሱም ተወስዷል። አሁን መርየም የምትጠብቀው የነበረ መልስ ከሀያት ስልክ ስትጨርሽ ምንድን ነው ብርሽም ተገኘ፣ እሷም ደግሞ ወርቋን ተገኘ። ሀያት ስልክ ጨርሻ ስትመጣ አንበር ላይ ምን ዜና ይዛ መጣች? እንዳለ ቤቱም ተዘርፏል፣ ምንም ነገር አልተገኘም። አሁን መርየም ምን ሆነች? እሷም ጭንቅላቷ። መርየም ስልሽ ደግሞ እኔ አሁን 5 ፉት ነኝ፣ በጣም አጭር ሴት ነኝ። እጅ መርየም የኔ 3 ናት ቁመቷ። እዛ በልተን ብሩዝ አለ ምን አለ የእስር ቤት ወፍራ በጣም የምታስፈራ ሴት። በቃ ጉልበቷ እንደ ትልቅ ነው የሆነችው እሷ። አሁን ማንም አይደፍራትም እዛ አንበር። እስር ቤት ደግሞ ቁመት ካለሽ ነፍስ ካለሽ ማንም ሴት አትደፍርሽን እንጂ በጣም ነው የሚደባደቡ፣ በጣም ነው የሚቀጠቅጡሽ ደካማ ከሆንሽ። አሁን መርየም ማንም አይቀርባትም እቺ ሴት። የሚገርምሽ ከኛ ጋር የገባችው በዚህ ስትገባ ቀጭን ነበረች፣ ግን ቁመቷ ማሻአላህ ናት። ስትበላ ከዚህ ቁመትም ጨመረች ውፍረት። አሁን ምን አለች? ማንም ንቅንቅ አትልም እሷ። በአንድ እጇ እንደዚህ ነው የምታንጠለጥልሽ። አሁን ለሀያት ምን አለቻት? እኔ የሚያገባኝ ነገር የለም ቤቴ አማን ነው ብለሽ ከመንገድ አስመጥተሽ አንቺ ነሽ አንቺ ቤት ያስገባሽኝ። አሁን አንቺ ይሄ እስር ቤት ገብተናል፣ የአላህ የተጻፈ ነገር ነው። የኔ ብር ግን አለቅሽም። ብሬን እንደ ሀብታም ነኝ አይደለም ትዩ፣ 30 ዓመት ነው የኖርኩት ሪያድ አይደለም ትዩ፣ ሱቅ አለኝ ምን አለኝ አይደለም ትዩ፣ ብሬን አስመጥልኝ። እኔ ወንድም አለኝ አዲስ አበባ፣ ወንድሜን ቤትሽን ጋር ይሄዳል ከልጅሽም
በ10 ሺህ ሪያል ስንት ብር እንደሚመጣ አይተሽ ይሄ ብርን አስረክብልኝ። ይሄ ብርን ካላሰጠሽልኝም እኔ እዚህ ጋር ገልሻለሁ። ሁሉ ሰው ምን ጀመረ ለሀያት እንዴ እቺ ትገልሻለች፣ ቁመቷ ምንድነዋን እያየሽ ወላሂ ትገልሻለች። ብሯን ስጫት። እኛ ምንም መጣ ካነቀትሽ አንገባም፣ እንሷን አንችላትም። መርያም አንቀጠቀጠችው እስር ቤት። ከዛ ሀያት ስትለመን ኧረ እዚህ በእሳት ደግሞ በውሃ አለ የሻሂ ውሃ የሚፈላ እኔ እኮ እሱ ለምንድን ነው እዛ ያርጉት? እኔ አንዳንዴ እኮ ማናጀር በሆነ የእስር ቤት እሱን ማስወጣት አለባቸው ነው የምለው። ይሄ ውሃ ሻይ ማፊያ ያላችሁ እንዴ? ማሽን አለ ትልቅ ራሱ የሚፈላው በቃ 24/7 አይቆም የፈላ ውሃ ነው አውቶማቲክሊ። እና ሻይ ቡና መጠጣት ስትፈልጉ የምትጠጡበት ነው። የምንድን ነው ይገባላችኋል? ሻይና ቡና፣ ሻይ ቅጠልና ስኳር ቡና። ብር ካለሽ ትገዣለሽ። ድኳን አለ እዛ ሱቅ አለ። ውሃው ብቻ ነው ፍሪ። ይሄ የጆኩ ነው የትልቁ የሻወር ምንድን ነው የሚባል ቦይለር ታውቂዋለሽ? የሻወሮቹ ታላልቅ ቦይለሮቹ ውሃ የሚፈላው ቦይለር ትልቁ ከሱ በላይ ትልቀቱ ትልቅ ነው። ለመቶ ምናምን ሰው የሚያክል ውሃ ማለት ነው። እንደዛ ነው የሚፈላው። በዛ ነው የሚፈላው። እኔ ማይኮ አደጋ ነው እስር ቤት ውስጥ ግን ማለት ለሻይ ብቻ ነው ቦይለሩ፣ ለሻይ ብቻ ነው እንጂ ዋጋ መጥፎ ነው። ይታጠባት አይታጠባት ታቂም ውስጡ እሱ ስንት ዓመት አይደለም ልሽ ለመታጠቡ አይደለም። አንድ ሰው ቀርቶ ሲጣላ ትኩሱን ቀርቶ ሰው ፊት ላይ ቢደፋስ ነው ምንሽ አሉ። ስንት የተቃጠሉ እዛ እንደዛ ድፍት በተኝታ ያለች በፈላ ውሃ ሲጣሉ በዛ ከዛ አልዋት ሀያት እቺ ልጅ ብሯን ካልሰጠሻችን ወይ ትገልሻለች ወይ በዚህ የፈላ ውሃ ነው የምትነስን፣ ተጠንቀቂ አልዋት። ደነገጠች፣ ፈራች እና ወዲያው ልጇን ጋር ደውላ በኢትዮጵያ ብር ስንት እንደሚመጣ 10 ሺህ አይተህ ይሄንን አውጥተህ ከባንክ ምሰትህ ቁጥር አለ ለዛ ሰው ስጠልኝ አለች እና ኳልኩሌት አድርጎ ስንት የዛሬ ስንት ዓመት ነው አሁን ዛሬ 16 ዓመት ማለት ነው። አይዶን ነው ስንት እንዳላት መርየም ተጠራች። ሰው ተሰበሰበ። ትላልቅ ሴቶች ደግሞ ስላሉ እዛ እንደ ምስክር ቀረቡና አለቻት በቃ ልጄን 10 ሺህ ሪያል ብር እንደዚህ መጣና ለወንድምሽ ሊሰጥልሽ ነው፣ የወንድምሽ ቁጥር ስጥኝ አለቻት። የወንድሟ ቁጥር ሰጠቻት። ሀያት ስልክ ሲፈቀድላት ሲመጣ በሳምንት አንድ ነው ስልክ የሚሰጠን እስር ቤት ውስጥ። ስልክ የእሷ ተራ ደረሰና ተሰጣት። ወደ መርየም ወንድም ደውላ የልጄን ቁጥር ጻፈው አለችው። የልጄዋን ቁጥር ሰጠችው። በዚህ ቁጥር ደውለ ተገናኝና የእህትህን ብር የምትቀበለው ብር አለ አለችውና ከዛ እህትህን ደግሞ ተራ ስለሚመጣባት የስልክ ደውላ ትላለች፣ ታረጋግጣለች እንደተቀበልኩና እንዳልተቀበልኩ አለችና እሺ ብሎ የልጇን ስልክ ተቀበለ። ደወለለት፣ ተሰጣጡ። መርየምም ስልክ ሲመጣት ወንድሟ ጋር ደውላ ስንት ሺህ እንደሆነ ስንት እንደተሰጣት አረጋገጠች። ብሯን ሲሰጥ ኡፍ አለች፣ አረፈች መርየም። ከዛ በኋላ አሁን ሀያት ወደ በጉልበቷ ብሯን ተረከበች። ሀያት አሁን ወደ ማን መጣ? ህልዋን ወደ እኔን መሳደብ ስገባ ስወጣ እቺ ናት ምስኪን የኛማ። እኔ የትም ሲሄድ ሀገር ነው የሚል ዘፈን በጣም ነው የምወደው። እኔ የትም ሲሄድ ሀገር ነው፣ ኢትዮጵያም ቢሆን ሀገር ነው፣ የትም አላ መሬት ነው። ምን ጀመረች እቺ ምስኪን የኤርትራ? እሷ እኮ ናት የምታሳዝነው እንጂ የኛ ጅግኖት አያቸው። እቺ አሁን እዚህ ታስራ ሰው የላትም። ኢትዮጵያ ሄዳ ለማኝ ሆኛ መሬት ላይ ስትለምን ልናያት ነው። ወይኔ ብታሳዝን ሴትዋ ትለኛለች ለእኔ። ከዛ የራሷን ግሩፕ ፈጥራለች ደግሞ ይስቃሉ። እኔን ስገባ ስወጣ እኮ ነው የኔ ክፍል ብቻዬን፣ ከሌላ ሰው ነው። ወደ ሽንት ቤት ህይወት መጣች ደግሞ የኤርትራ ልጅ ምስኪን ማንም ያላትም ስትለምን እንድትገኝ ነው። እቺ ናት ብታሳዝነው እኮ አሁን የት ልትገባ ነው ኢትዮጵያ ሄዳ ይላሉ፣ ይስቃሉ። ዝም ነው ምለው። ከዛ ስልክ ተጠራውና ስልክ መጣልኝ። ስልክ ሄለን ብሎ ጠሩኝ ፖሊሶቹ። ስልክ ተደወለልሽ አሉኝና አስወጡኝ። እናቴ ከጄሲ መልእክት አመጣችልኝ። ጄሲ ደወለላት ማለት ነው። እና አለቀስኩ። ፈርስት ታይም ነው እናቴን ስልክ ያገኘች ማለት ነው። ሄሊ ያለች እንዴት ነሽ? እንደዚህ አገኙ። እስር ቤት እንደገባው አወቁ እናቴ ምናምን ማለት ነው።
ከዛ ደወለችልኝ። ጄሲ ደውሎ ነበር እሱ ነው የነገረኝ አለች። ስልክ ላይ ነበረ ከአንቺ ጋር ስትያዝና እሱ ነው እንጂ እኔ ስፈልግሽ ነበር እና አይዞሽ ብሎሻል፣ በርቺ ብሎሻል። እና እሱ ጄሲ የእናትሽን ስልክ ኬታ መጣ እንዴ? ያውቃል እኮ ጮጮኛ አይደለም እንዴ? እናቴ ጋር ሲያጭሽ እናትሽን አስተዋውቀሽዋል? ኦፍኮርስ እና ስንል እሱ እኮ ነው ትንሽ ቶሎ እያልኩ ነው። ብዙ ታሪክ ዲቴሉ በጣም አላ 2 ቀን እንዳይፈጅብሽ። ኤኒዌይስ ያውቃል። እና እናቴን ነገራት እንደመጡ ምጦብዖቹ እንደታሰርኩ ሀያት ቤት። እሷን በዛ ወቀች። ስልክ እንደወለችልኝ። ከዛ ዚያራ ደግሞ በሳምንት ለእናትና ለአባት ለወንድም ብቻ ነው የሚፈቀደው። ጁምዓት ነው የሚፈቀደው ዚያራ። ወረፋ ይዘሽ ነው። በጣም ብዙ ሰው ነው የሚዘይረው እስር ቤት። እና በወር ደግሞ አንዴ ልብስ ይፈቀድልሻል፣ ያስገቡልሽ። ልብስ የሚፈቀድልሽ ሊገባ ደግሞ ጀለቢያ ብቻ ቶብ ነገር መሆን ብቻ ነው። ሱሬ ምናምን አይደለም። ይሄ ደርዕ ምናምን ብቻ ነው። አሁን እናቴ ስልክ ደውላ ጄሲ ሰላም ነው አይዞሽ ብሎሻል ምናምን ብላ ይሄንን ነገረችኝ። በጣም ደስ አለኝና ከዛ አለችኝ ጁምዓት ልመጣ ነው የምትፈልጉ ነገር አለ አለችኝ። የምፈልገው አልኳት ትንሽ ብር ስጥኝ አልኳት። አንድ ጠርሃ፣ አንድ ቶብ ወይን 2 ቶብ ወይን 3 ከቻልሽ እናቴ ላሸግርሽ አልፈልግም። የፈቻልሽ 4 5 ቢሆንም ችግር የለም እና ትንሽ ብር ደግሞ አስገብልኝ ደግሞ አልኳት። ቁጥር መስጠት ስለማይፈቀድ አሁን ደግሞ ስክሪፕቶ የለኝም እዚህ ከአንዱ ልብስ ከለር ያለው አይተሽ ከውስጡ የጄሲን ቁጥር ጻፍልኝ አልኳት። ከልብሱ ውስጥ አልኳት። እና ለምን ስልክ ስለሚፈቀድ መደወል የፈለግሽው ቦታ መደወል ትችያለሽ አልኳት። እና እናቴም እንዳልኳት አረገች። ጁምዓት ሲመጣ 5 ቶብና ጠርሃ ምናምንና ከውስጡን አንዱን ጽፋ የጄሲ ቁጥር በስክሪፕቶ ጽፋ ልብሱ ላይ እና ብሩን አስገብታ ሰጠችኝ ማለት ነው። ሰጡኝ። አሁን እኔ ምለው በጣም ሰው መርዳት ወዳለው፣ በጣም ሰው መምከር ወዳለው። እናቴን ስቃይ ነው ያሳየዋት እስር ቤት ሆኜ 6 ወር ቁጭ ያልኩት። ስትመጣ ስልክ ስትደውል ምንድን ነው የምትፈልጊው? የሚቀጥለው ጁምዓትም ቶብ አስገቢላታለሁ። ቶብ እኮ የምሰጠው እኔ እኮ እንደዚህ አባትና እናትና ወንድም ዚያራ የሌላቸው በአንድ ልብስ የገቡ እኮ ናቸው እና እነሱ አካፍላለሁ እዛ ሆኜ። በቃ እናቴ ትገዛለች፣ እኔ እነሱን እሰጣለሁ፣ እዛ አካፋፍላቸዋለሁ። ኤኒዌይስ እናቴ ከዛ አንቺ በየሳምንቱ 1-2 አስገቢ ቶብ የምትይኝ የት ነው የምታስገቢያለሽ? ከዛ ነገርኳት። ማዘር አልኳት ስንት በባህር የገባ ስንት በምን የገባ ልብስ የሌለው ጨርቅ የሌለው ረዳች የሌለው ሰው በጣም አለ። እኛ እዚህ እናንተ ስላላችሁ ብር ትልክልኛለች፣ ሱቅ አለ፣ የፈለኩ ገዛለሁ። እነሱ ግን ምንም በቃ ልከፋፈል። አም ሶሪ ማማ አልኳትና አንድ ቀን ክስሻለሁ ይሄ ሁሉን ነገር አልኳትና ወይኔ እሺ ሰደቃ ያርግልሽ፣ በቃ ልጅ ምን ላርግሽ ሰደቃ ይሁንልሽ ብላ ትልክል አስገብ ስላት ታስገባላት። አዲስ ከና ቤቢ የሚገቡ አሉ፣ ቤቢ አቅፎ የሚገቡ አሉ፣ የወለዱ ደግሞ እነሱም ቀዳዶ ጨርቁ ምናምን ማቅፈያ ምናምን ይሆናል። ኤኒዌይ እንደዛ ያልኩ እናቴን ያስገባች ስልክ የጄሲም ሰጣኛለች። በሳምንት አንድ ስልክ ሲመጣልኝ አሜሪካን መደወል ጀመርኩ። ካርድ ስላለን ካርድ ይሰጣኛል። በብራችን ነው የምንገዛው ካርዱ ማለት ነው። እየደወልኩ ከጄሲ ሲደውልን በጣም ሰላም ነው እስር ቤት ውስጥ ሆኜ ሰላም አገኘው። የሰጠኝ ተስፋ በርቺ፣ አይዞሽ፣ አንውዚው ይሄ ኮራፕት የሆነ ካንትሩ ነው፣ ህግ የሌለው ካንትሩ ነው። የትም አልሄድም፣ እኔ በእኔ እንዳታስቢ፣ እኔ እጠብቅሻለሁ። just get out from that place። አዲስ አበባን ብትገቢ ኤርትራን ብትገቢ ይህንን ቪዛ የተላከው ወደ ሪያድ ትራንስፈር አድርገዋለሁ ከዝና ወደዚህ ያለሽበት ሀገር አበራታታኝ። በቃ እስር ቤት ሆኜ ምን አገኘው? በቃ አእምሮዬን ታደሰ። በቃ ጌታዬን ለዚህ ነው አለ ከነጋ ጌታ ግን አለ እየተከተለኝ ነው ያልኩት። እኔ የትም ብገባ የትም ብብል አምላክም እየተከተለኝ ነው። በቃ እኔ ከዛ አይዞሽ ሲለኝ ከዛ ደስታ ስጨምር ስታየኝ እች ደግሞ በቃ የባሰ እኔን መውደቅ ነው የምትፈልገው። እኔ ደግሞ አልወድቅም። ሳቂ ያልኩ ምንም መልስ ረቢያ እኔ መስደብ አልወድም። ይሄ ካርማ የሚባል ነገር አለ። ካርማ ዊል ጌት ደም ዋይዶ ከሰው ምን አጨቃጭቀኝ? ምን አሳደበኝ? እግዚአብሔር ትልቅ ፈጣሪ እሱ ነው የኔ መልስ።
እጥፍ አድርጎ የሚመልስልኝ አልኩት። የፈለገች ትሳደብ አልኩና ትስቃለች። አይ ከዛ ነገሯት ደግሞ እንግሊዘኛ ታወራለች፣ እየወጣች ስልክ ስታወራ እኮ እንግሊዘኛ ነው የምታወራው ሲሉ እሷ ስለምታውቅ ጮኛ እንደነበረኝ እሷ እኮ ምንድነው አሁን እኮ ይጥላታል። ሰው አሜሪካ አለኝ እኮ ነው የምትለው። እሱን ተማምና እኮ ነው አሜሪካ ገባላለሁ ምስኪን ተስፋ የሰጣች ዝም ብላ ናት እንጂ አሜሪካ ማትገባም የትም አትደርስም። ዝም ብላ ለጊዜው ነው እንደዚህ ያርጋት ያለው እሱ የሚደውላት እንጂ አሁን ይተዋታል። ስንት ዓመት እንደዚህ ቁጭ እንደምትል አታውቅም። እዚህ እስር ቤት ውስጥ አታውቅም። አሁን ይተዋታል። ታያላችሁ እያለች ጸጥ አልኳት። ጸጥ ዝምታ ነው አመሌ። በቃ ዝም እላለሁ። አልጋይን ላይ ወጥቼ አሁን አልጋ ሁለት ነው። አልጋው የእስር ቤት ላይና ታች ነው። እኔ የምተኛው የነበረ ላይኛው ነው። ታችኛው ትልቅ ሴት ናት። ወደ ላይ መውጣት ስለማትችል ታችኛው አንሰጧት እና እኔ ላይ ነው የምወጣው። አሁን ላይ እኔ ብቻ ስለሆንኩ ከላይ ከኔ በላይ ሰው የለም። እዛ ግድግዳው እንዳለ የኔ ነው ግድግዳው እና እዛ የሞላሁት የእናቴ ቅርጽ ልብ፣ የእናቴ ስም፣ የጄሲ ፎቶ በቃ በምንድን ነው አድርጌ በቻርኮል አድርጌ እዛ ስዕል አለው ልብ ምናምን። ከእስር ቤት ስወጣ የተሰጠኝ ጊፍቶች እስቲል አሉ። የ10 ምናምን ዓመት ፈርሞ ስንት ሰው እንደሚወደኝ የነበረ በጣም ብዙ ፌርሞች፣ ብዙ ቅርጾች የተታሉ አሉ። አንድ ቀን መጽሐፍ ጽፋለሁ ስላልኩ እነዚህ አስገባቻለሁ ያልኩ ነው። የብዙ ሰው ፌርም አለኝ በስማቸው አድርጎ የሰጠኝ። ፊሊፒን ስቲ፣ የአረቦች ስቲ፣ ኢትዮጵያ፣ ኤርትራ ስቲ በጣም ፌርሞቹ አሉ። በደንብ ነው ያዝኳቸው፣ አልጠፉም ከእስር ቤት የተሰጡኝ። እና እንደዚህ አልጋይን ላይ ሆኜ እያለቀስኩ የእናቴም ስም እያየው የእናቴም ምስል እያየው የጄ ስም እያሳለፍኩትኝ የአባቴም በቃ 6 ወር ሳለቀስ ይሄ ምን የጠበቅኛው ፍርድ ሊመጣልን ፍርድ በጥበቃ በቃ ወረፋ ጠብቀሽ ነው። ከወር በኋላ ነው ከወር ከምናምን በኋላ ፍርድ ቤት ስማችን ተጠራ። በጥዋቱ መርያም ሄለን አይዳ ሲባል ስማችን ሲጠራ እንዴት እኔ እንኳን አልወደኩ። ከዛ ሁለተኛው በቃ ፍርድ ቤት ሲመጣብሽ ልክ ገነት እንደገባሽ ነው። ደስታሽን ደስታ አይደለም። ይህንን የሚጠብቅ ስንት ሰው አለ። ሲጠራን የሮጥን ዕባችን ለብሰን ጦቅ ያለን ሄደን እጃችን ተቆልፈን እግራችን ተቆልፈን በብረት ወደ ማንኪና አስገቡን። ወደ ፍርድ ቤት ወሰዱን። ፍርድ ቤት ሲወስዱን ቀረበ ዳኛው ማለት ነው። ቤት ሐኪሚን ሙሐጊ እንደዛ ሙሐጊ ሁላችን የኛ ቤት አይደለም። كده خلاص ايوه እርጅዑ ይሄ 6-5ኛ ወር ቤቴ አይደለም በቤቴ አይደለም። እርጅዑ ሂዱ ኑ 6 ወር ስንመላለስ በየወሩ ይጠሩናል። መጨረሻ ላይ ዳኛው ምን አለ? የመጨረሻ ፍርድ ላይ ስንቀርብ እናቴ መጣች። እዛ ቀን ማህከማው እናቴ ማህከማ ጋር መጣ። ከኋላ ቁጭ ብላ ነበር። እናቴ ፈራጂው ቤት ሐኪሚን ሙሐጊ ቤት ከዛ እናቴ ጮኸች። እናቴ ስትጮህ ዳኛው ምንድነው ማናት ይቻለ? እናቴ ናት አልኩት። እናቴ በጣም ትልቅ ሴት ናት እና ነገሮች ያ አለች ያ ጠይብ አለች ብንቲ ማ ታዕርፍሽ ወላሂ ራሕት ዚያራ። ከዛ እሷን ልለምናት እስቲች ሴት ላናግራት እኔ 1 ደቂቃ ስጠኝ አለች። እናቴ ሐያት አለቻት። እስቲ እይኝ ዘወር ብለሽ እስቲ እይኝ አለቻት። ፈልገሽ ነው አለቻት። እቺ ልጅ አንድ ልጅ ናት በስንት መከራ ያደገች ልጅ ናት እቺ ልጅ እና ብታስወጥያት ምን አለ? ሀብታም ነኝ አይደለም እትዩ፣ ሱቅ አለኝ፣ ገስር አለኝ፣ ቤት አለኝ፣ ፎቅ አለኝ አይደለም እትዩ። እቺ ልጅ በቃ ምንም ያላትም እኮ። እስቲ እንደ ልጅ ሳይተሽ እስቲ የኔ ነው በይ፣ ያንቺ ነው አይደለም ለኔ ብለሽ አንድ ልጄን እንዳላጣኔ ለኔ ብለሽ እናት ለእናት አለቻት። ከዛ እኔ ማለቀስኩ። እንደዛ ስትል እናቴን እንደዚህ ስታልቀስ ያት በጣም ነው ያለቀስኩት። እኔ ስትለምን እዛ እስር ቤት ሆና እድል ስለተሰጣት ደግሞ በጣም ደስ አለኝና ከዛ ለሐያት አልኳት፣ ሐያት አንቺ የፈለግሽ እኔ ነኝ አሁን ሐያት አልኳት። ጥልኝ አልኳት፣ በቃ ጥልኝ፣ ለኔ ጥልኝ አልኳት። ለእናቴ ብለሽ ሐያት አልኳት፣ በእናትሽ ለእናቴ ብለሽ መጨረሻ ታርጉ። ይሄ በቃ ተዓዘብ ሂዱኑ በቃ እኔም ሰለችኝ አልኳት። እኔም አሁን ራሱ ሪያድ አልፈልግም በቃ ቢልኩኝ ሀገሬ ችግር የለብኝ በቃ አንቺን ገላግልን ከዛ ሐያት አልኳት። ለእናቴ ብለሽ ፕሊስ አልኳት። ከዛ ለዘወር ብላ ወደ ምንድነው አየችና በቃ አምሶር ያለችው ቤቴ ነው። እነሱ እንግሮች ናቸው
አለችው። ليش طيب تخليهم كده رايحين جايين عشان هذه الكلمة؟ ايش سووا لك؟ بقى ما اعرف قالت انه خلاص سوي اللي تسويه قالت خلاص هذول ما يعرفوا شيء እንግሮች ናቸው አለች እና እሷ 2 ዓመት ተፈረዳትና 1000 ጀልዳ የዋሸችው 1000 ጀልድ መቅጣት ማለት ነው በዱላ 1000 ጀልድ ማለት 1000 ግርፋት ምን ነው የምትገረፈው ጀርባ ያ ወይኔ ግን አሁን የዛሬ 10 ምናምን ዓመት ስለሆነ ነው እንጂ አሁን ላይ ግን ግርፋት የለማ I'm not sure ጠይቅ አላቅማል ይኑር አይኑር ደግሞ ህጋቸው ከባድ ነው ሰው ከገደልሽ ደግሞ ጁምዓት የቻፕ ፕሌስ አለ አንገት የሚቆርጡበት እዛ ነው አንገትሽ የምትቆረጥ እሱ ገና አለ አንገት የሚቆረጠው እስካሁን አላውቃለሁ ግን ጀርባ መገረፍ ወይኔ ጉዴ ሲያስፈራ አለ እያሉ ነው ይኸው አለ ጀልድ ነው የሚሉት አዊ ጀልድ አላቸው ታውቅ ነበር ግን እሱ አሁን ለዋሸ ሰው እውነቱ ሲታወቅበት እንደሚገረፍ ምታውቅ አይመስለኝም ስታውቅ እንዴት ሆነች ትጸጸታለች በማመኗ ስታውቅ ቻኑ ሰው ቆይ እድሯ በጣም ጥሩ ነው ወጣለች ጀልዳ ሳትቀበል 2 ዓመትም ሳትታሰር አፎ መጣላች ማሻአላ እሺ ከዛ እናንተስ ምን ተባላችሁ እሷ 2 ዓመት እስርና 1000 ግርፋት ተፈረደባት እናንተ ቶሎ ምንድነው የሚሰጣችሁ ካለ ቲኬት የሚሰጣችሁ ካለ خروجنا ሀገር ልትወጡ እና እኔ ቲኬት ካገኛችሁ ቲኬት የሚሰጣችሁ ካለ خروجنا በሰማ ስንታችሁ አርጋችሁ خروجنا ከሀገር ልትወጡ ማለት ላትርጃው መረታኔ ማለት እናቴ እኔ ደግሞ አላወቅኩም خروجنا ሲባል በቃ ወጥተሽ ለተወሰነ አመት ሄደሽ መመለስ ምትሺ መስሎኝ ነበር አሁን አሜሪካ ማለት እኮ ፎርኤቨር ማለት ነው I didn't know that እንነገርሽ አሜሪካ ገብቼ እናቴን ዚያራ በስንት አመት ሊሄድ ሲል ከኤርፖርት መልሱኝ ከሪያድ አለሽ ለምን ወደዛ ትሄጃለሽ ታሪኩ ላይ ተመለሽ እንጂ I know okay እሺ አሁን ፍርድ ቤት ነው ያለነው በቃ ለሷ 2 ዓመትና 1000 ግርፋት ተፈረደባት እናንተ ደግሞ ትኬት የሚሰጣችሁ ካገኛችሁ ወደ ሀገራችሁ ፎርኤቨር ካላገኛችሁስ መንግስት ሊችላችሁ ይችላልሽ ግን ትቆያለሽ ወራታ ፕሌን ውስጥ ከሚሞላ ትቆያላችሁ አሁን እኔ መጣልኝ ወዲያው በ2 ቀን መጣልኝ ቲኬት ማለት ነው መርየም ነው እዛ ይቀረችው ገባው አዲስ አበባ ኤርፖርት ሲሄድ ከእስር ቤት እናቴ የእናቴ ቤስት ፍሬንዷም ወዳት አለ አክስቴ ምላት ማለት ነው የ30 ዓመት ጓደኛዋ እነሱ 3 ሻንጣ ይዘው ነው የጠበቁኝ ልብስና ጫማ ምናምን አቀበሉኝና እናቴ ደግሞ አንድ ትንሽ ሻንጣ ሜካፕ ሽቶ የጌጣጌጥ ልብስ ጫማ ምናምን አስገባች ይሄ እስር ቤት የለበስሽው ልብስ ሽንት ቤት ገብተሽ ፕሌን ከመምጣቱ በፊት ሽንት ቤት ገብተሽ ቀያይረሽ ሽቶሽን ተቀብተሽ ልክ እንደ ኖርማል ሆነሽ ነው የምትገቢው አለችኝ ኤርፖርት ውስጥ ከዛ ሰጠችኝ ሳንኳት ፈቀደልኝ ፖሊሱን ላቅፋት ልስማት ፈቀደልኝ ሳንኳት ላክስቴም ሳንኳት ቻው አልኳቸው ወደ ውስጥ ሸኝ ፖሊሶቹ ውስጥ ካደረሱሽ ይመለሳሉ ከዛ በኋላ ሻንጣሽን ምናምን ያስገባሉ በዛ ከዛ እቺን እጄ ላይ ያሰጥ እናቴን ሰጠችኝ ሻንጣ አለሽ እሳን ይዤ ወደ ሽንት ቤት ገባው እዛ ገብቼ ልብሴን ቀያየርኩ ዕባዬን አዋላለኩ እጄን ታጣጠብኩ ፊቴን ያለው ሽታይን ተቀብቼ ምናምን ቦርሳ አረገችልኝ ቦርሳዬን ይዤ ምናምን ከሽንት ቤት ስወጣ ሌላ ሰው መሽዬ ከህዝቤን ቁጭ አልኩ እዛ ፕሌኑ ሲመጣ ገባው ፕሌኑ ሲገባ የነበረ እስረኛ ወንድ እነዚህ ስንት ወር የጠብቁ ናቸው ቲኬት ያልተሰጣቸው ምናምን አሁን ይለዩሻል ፕሌን ውስጥ ትገቢ ህገ ወጥ ከሆንሽ ከእስር ቤት ፕሌኑ እንዳለ ህገ ወጥ ሰው ነው የሞላው ወረቀት የሌላቸው ኢቃማ ምናምን የሌላችሁ ሞልቷል እና ኢቃማና ፓስፖርት ያለን ከፊት አስቀመጡን እነዚህ የሌላችሁ ደግሞ በቃ በባህር በምናምን የመጡ ወደ ኋላ ሆኑና ከዛ አንዶቹ ምግብ ሊያዙ ፕሌኑን እየበረረ ፕሌኑን የተነሳ ምግብ ፈልጎ ውሃ ምናምን ያወራሽ ነው ከኛ ከሌላ ሰውና እየሰማው ነው ካንቺ ጋር
ከዛ አንዱ እነዚህ አሁን በባህር የመጡ ምናምን ምስኪን ወላሂ ወንድሞችና እህቶች ምንም እውቀት ያላቸውም ስለ ፕሌኑ ስለ ሲበር ቆቦቶን ማሰር እንዳለብሽ ፕሌኑ ሊነሳ ሲል ተነስቶ ምግብ ሊያዝ ከዛ እቺ ደግሞ ሴዲዋ ሆስቴስዋ ደግሞ ሶዲናት ቁጭ በል ትላለች ይልልልል ይላታል እኔ ምግብ ፈልጌ ነው ዋህንን እሷ ደግሞ በአረበኛ እቁዕድ ያ حط اربط الحزام ምናምን ትላለች مين فيكم يحكي عربي بالله يساعدوني ስትል እኔን ተነስቼ ሆስቴስ ስራ ገባሁ ከሷ ጋር አስተርጓሚ ሆንኩ ለነዚህ እስረኞች ምናምን አስረድልኝ በቋንቋ አለችኝና እሷ ትነግረኛለች እኔ አስተርጉማለሁ ከዛ ገባቸው ፕሌን ውስጥ ያሉ እስረኞቹ ቁጭ አሉና ከዛ ኢትዮጵያ ገባን ቤተሰቦቼን አዲስ አበባ ማለት ቤተሰቦቼ ክልሽ እቺ የእናቴ ቤስት ፍሬንድ ናት ያልኩሽ የ30 ዓመት ኢትዮጵያዊ ናት ልጆቿ 4 እዛ ነው የሚኖሩ እነሱ ተቀበሉኝ አዲስ አበባ ቤታቸው ገባውና ዛሮፍኩና ከዛ ጄይስን አገኘሁት 2 ቀን ፈጀብኝ ስልክ ለመግዛት ምናምን ኖ ስልክ እናቴን ትንሽ ስልክ አስገብታለች እዛ ሻንጣ ውስጥ ሴም ካርድ ለማውጣት ሴም ካርድ አስወጣው አዲስ አበባ ሴም ካርድ አስወጥቼ ለካ ዋይፋይ ምናምን ያስፈልጋል ፌስቡክ ምናምን ለመደዋወል ምን አስከፈለኝ ሜቢ ፕሮሰሲንግ ካለቀልኝ በቅርብ ጊዜ አሜሪካ ሄዳለሁ ቢዬ ዋይፋይ አልገዛም ቢዬ ኢንተርኔት ቤት ካፌ ቤት መሄድ ጀመርኩ በዛ ነው ጄሲ ማግኘው ካፌ ቤት እየሄድኩ በዛ እንገናኛለን ከዛ ጄሲ ደግሞ ከሪያድ ኤምባሲ ደውሎ ቪዛን እዛ የመጣ የጩጮኛ ቪዛ አላልኩሽም ሪያድ ውስጥ ትራንስፈር አስደረጎ ከሪያድ ኤምባሲ ወደ አዲስ አበባ የለ አሜሪካን ኤምባሲ ትራንስፈር አስደረገልኝ ወረቀቴን ከዛ ኤምባሲ የአዲስ አበባ አሜሪካን ኤምባሲ ደወሉልኝ በስምሽም ቪዛ መጥቷል ቆጠሮ አሉኝና ቆጠሮ ያሳዙኝ ለሳምንት አሉኝ ቆጠሩኝና በሳምንቴን ሄጄ ኤምባሲ ላይ ከዛ ከመሄደ በፊት ደግሞ ብዙ ሰው ምን ይለኛል እሺ ቆጠሮሽ መተኙ አዲስ አበባ ኤምባሲ ኢትዮጵያ የአሜሪካን ኤምባሲ ይሉኛል እንደ 5000 10000 ያስፈልግሻል እጅሽን ላይ አሉኝ ለምንድን ነው መግቢያ እግር መርገጫ ይባላል እንደ ኤምባሲ ልገባ በራሳቸው ቆጠሮ የሰጡኝ እርግ መርገጫን ከፍላለሁ 5000 ነው ምንድነው ይጨምራል በየአመቱ አሉኝ እኛ እንደሆነ ተወሰነ ገንዘብ ያዥ እጅሽ ላይ እሺ ቢያ አንድ 6000 ምናምን እጄ ላይ ያዝኩና ሄድኩ ኤምባሲው እንደ ቆጠራይን ሲሄድ እርግ መርገጫ አልከፈልኩ አንድ ብርም አልከፈልኩም ምንም አልከፈልኩም አስገቡኝ ኢንተርቪውን ተጠራው ስለ ጄሲ ታሪክ ስለ እኔ ታሪክ ተናገሪ መቼ ተዋውቃችሁ እንደደደደ ምን ይለብሳል ምን ይወዳል ምን አይነት ፊልም ያያል የሄለካ አሜሪካን ኤምባሲ በጣም ነው የሚያካብዱ ባለ ጮጮኛ ስለሆነ ምን አይነት ምግብ ይወዳል ምን አይነት ፊልም ያያል ምን አይነት ስፖርት ይወዳል የት ከተማ ነው የሚኖረው የቤት ቁጥር የሁሉን ማጥናት አለባችሁ የአሜሪካ የሚመጣ በጮጮኛ የሚያመጣ ሰው ስለሱ ህይወት ማወቅ አለብሽ አንድ ፌል ካረክሽ ፌል ነው የሚሉሽ ግን የኔው የውሸት አልነበረም 2 አመት ፍቅር ላይ ነን ብዙ ነገር አውቃለሁ ስለሱ እና ኢንተርቪውን በደንብ አለፍኩትና አዲስ አበባ ከሪያድ እስር ቤት ወጥቼ አዲስ አበባ ገብቼ ወር ሳይሞላኝ አሜሪካን ገባው አሜሪካ ገብቼ አቡዬ ከጄሲ ከኤርፖርት ዲሲ ዋሽንግተን ተቀበለኝ እኔ እኮ ታሪኬ አንድ አልቅሼ እኮ ጨርሻለሁ አሁን እኮ ባንድ ችግር ደስታ በቃ ከልጅነትሽ ጀምሮ ችግርና ደስታ ሲፈራረቁብሽ አሜሪካ ደረሽ 1 ወር ብቻ ነው የቆየሽ ኢትዮጵያ 1 ወር ብቻ ኢትዮጵያ ትወደኛለች ኢትዮጵያ እናቴ እቺ ፍቅር ሀገር ናት እቺ ለኔ በረካ እቺ ሀገር የሆነ አይ ዶንት ኖ በጣም ነው የምትወደኝ በቃ ኤኒቲንግ ይሳካል እዛ ሲሄድ ምንም በቃ መላእክት የኢትዮጵያ መላእክ በጣም ነው የሚወደኝ የሚገርምሽ ፓስፖርቱ ጊዜ እድሜ ጨምሪ ስትባይ ቀበሌ መታወቂያ ሁሉ ነገር ተሳካልሽ አንድ መሬት እኮ ከወደድሽ ይወድሻል ከሰደብሽው ደግሞ መላእክቱ ይሰድብሻል ትክክል ነው ያ አሁን የሄድኩበት ሀገር እኔ ምንም ፖዚቲቭ ማይንድ ነው ያለኝ ፖዚቲቭ ነገር ደግሞ ይጠብቀኛል የሰው ልጅ ሆነሽ ኤቭሪቲንግ ላይፍሽን ጥሩ መሆን የለበትም ፈተና የምታልፊው እኮ ለበጎ ልትደርስ ስትይ ነው
አንዳንድ ሰው በጣም ያልቅሳል፣ በጣም ይጨናንቃል። ምንድነው ምን አደረኩት ፈጣሪ ተፈተንኩ ምናምን። እቺ በጣም የሆነ ጥሩ ደረጃ ሊያድርስሽ ሲል ነው ይሄንን ነገር ያ ልብሽ ንጹህ ስለሆነ እኮ ነው። ቴንክ ዩ። አሁን አሜሪካ ገባው ወይኔ ከጄሲ አመት ቅፍቅፍ ብለን የመንገዱ ደግሞ ስትገናኙ ምን ተሰማሽ? ቪዲዮ ልክልሻለሁ። ባላንቺና ይዞ ብርድ ነበረ፣ ዲሴምበር አካባቢ በጣም በረዶ ነበረ እና 3 ጃኬት ይዞ ተላልቅ። ምንድነው 3 ጃኬት ስለው መርጠሽ፣ እሱ ነው የገዛው ጃኬቱ ራሱ። የትኛው እንደምትወጂው ብዬ ነው የትኛው ይሻልሻል ብዬ ነው ብሎ ጃኬት አስመረጠኝ እና ለብሼ ባሉን ይዞ የዌልካም ባለንቺና ይዞ የፍላወሩ ይዞ ከኤርፖርት ስትወጣ በቃ ድንብርብር ኤርፖርት ደግሞ በጣም ያምራ ኤርፖርት ነው፣ ያስፈራል ምናምን። በየቱ ነው ማግኘው አሁን ይጠፋብኛል፣ ስንት ሰው ይኖራል ብሎ እሱ ፊት ለፊት የጠበቁት እና አለቀስን፣ ተቃቅፈን ግድግዳ ላይ በቃ አለቀስን። ኤርፖርት እንዳለ ቆመኛል ማየት። እኔ አንድ 20 ሚኒት ነው ያለቀስኩት። ለምን ከእስር ቤት ወጥቼ ወር አዲስ አበባ አድርጌ በቃ ያለቀስኩት እዛ ጊዜን ኤቭሪዴይ አዲስ ሳለቅስ እንደ አዲስ ነው የሚሆንብኝ። እኔ ኤቭሪቲንግ ሳለቅስ እንደ አዲስ ይሆንብኝ። እዛ ጊዜ ያለቀስኩት ደግሞ በጣም ነው ከውስጤ ነው ያለቀስኩት። በቃ እረፍት አገኘው። ከዛ ማኪና ውስጥ ገብተን ብርድ አይደለም፣ እኔ በረዶ ሲባል አልመሰለኝም። ገባን ማኪና ከኤርፖርት ወደ ቤቱ 3 ሰዓት ነው መንገድ። ያወራን እንዳለ ታሪኩን እየተጫወትን ምናምን የደረሰብኝ ምናምን 3 ሰዓት መንገድ ቤታችን ገባን። እናቱም እህቱም ምናምን ነበሩ። ታሪኬን ሌላ ጊዜ ልቀጥልልሽ። ከዛ እናትና እህቱ ደግሞ ብዙ ውስጥ ችግር ነው ያስገቡኝ። ግሪን ካርድ ፈልጋ ነው ምን ፈልጋ ነው ዜግነት ፈልጋ ነው ብሎ ነጭ ስለሆነ እኔን ጥቁር ስለሆንኩ ስንት ነገር ከዛ እሱም እናቱና እህቱ አሁን አያወራም አይላቸውም። እናቱና እህቱ ከህይወቱን አስወጥቷል፣ አልፈልጋችሁም አለ። እኔ ስመጣ ለ1 ወር በጣም ጥሩ ነበሩ ለእኔ እናቱና እህቱ። ከዛ በኋላ እየተቀየሩ እኔን መናቅ፣ እኔን መጥላት፣ እኔን ግሪን ካርድ ፈልጋ ነው ዜግነት ፈልጋ ነው አንተን ወዳ አይደለችም ምናምን መጣ። እንደዛ መጣ እና እንደዛ ሲመጣ እንደዛ አይደለችም ይላሉ እሱ ለእኔ ድምፅ ሆነልኝ። እሱ እኔ አልመልስ እናትህን እኔ አልመልስም አልኩት። እኔ እናትህን አልመልስላትም፣ አንተ ከፈለግ መልስላት አልኩትና እናቴ ከዛ እርጉሰኛ አንድ ቀን የመጀመሪያ ልጃችን አረገዝኩልሽና በጣም ብስጭት ውስጥ አስገባችኝ። እናቱ አበሳጨችኝ እና በጣም ከኛ ጋር ትኖር ነበር፣ ትልቅ ስለሆነ ከኛ ጋር ትኖር፣ ለምን ኦልድ ሃውስ ትሄዳለች ብዬ በጣም ብዙ ነገር ደረሰብኝ በሷ። ከዛ እርግዝና የ1 ወር ወረደ። በጣም ስትረስ ሲሆን ወረደብኝ። ከዛ ሁለተኛም አረገዝኩ፣ እንደዛም አበሳጨችኝ። ከዛ ወረደ። ከዛ እሱን እናለች ነው ቆይ የምታበሳጭሽ ላይክ አንቺ ልጄን አትወጂውም ለግሪን ካርድ ብለሽ ነው ምናምን የምትልሽ ሁሌ እቃናት ትንቲው የኪችኑ እኮ ያስተካከልኩት እኔ ምንድን ነው የምትለው? ቤቴ እኮ ነው የቤቴ እኮ ነው ይሄ ቤት ትዳሬ ነው። ከዛ በቃ እሽላታለሁ ስቅቅላለሁ እና በቃ የሆነ ነገር ከተቀየረባት ምንድነው የምትነካው? ምንድነው የምትቀያየረው? ይሄ ነገር እኔ እዚህ ጋር ያደረኩት እሷ አንስታ ወደ ሌላ ትወስደዋለች። ከዛ ክፍሌን ገብቼ መተኛት ጀመርኩ። እሷን ስትወጣ ወደ ሳሎን አልወጣም። ቀን ሙሉ ብትውልም እዛ ክፍል ሽንት ቤት አለች። እስር ቤት ሆነብሽ ማለት ነው። አዎ በጣም። ከዛ ደግሞ ምግብ ትሰራለች። ከስራ ይመጣል፣ እሱ ስራ ይሄዳል። ሲመጣ ቤት ዲነር ምናምን ከሰራች ኩክ ካረገች ለሱ ብቻ ነው ትፈልጋለህ ልስጥህ ትላለች። እኔ ቁጭ ቤት እሱ ጠጋ አትጠይቀኝም። እሱ ደግሞ በእኛ ማህል ምን ሆነ ማህል ገባ። በቃ እናቱ ነው ሚስት ሆነኝ። እሷ ሳትጠይቃትም ይላታል። እሷ ሳትጠይቃትም ሲላት ብላ ትሄዳለች። ልክ እንደ አተንፍሳ ትሄዳለች ብላ ትሄዳለች መግቧን ይዛ። ከዛ እሷ ክፍል ሄዶ ማዘር ምን ሆንሽ ነው? እኔ አንተ ነው የጠየቅህ እንጂ አንተ ነው ምግብ ትፈልጋለህ። እሷን ጠይቂያት የምትለን ማናት? እሷ እኔ ላስበላት? እሷ አንተ በስንት ጥቁር ሴት ከዚህ በፊት ተጎታሃል። አሁን ደግሞ ጭራሽ የአፍሪካን ሴት አምጥተህ በሀገርህ ጥቁር ሴት ተጎታሃል ከዚህ በፊት። ይህንን እየሰማሁ ብስጭት ውስጥ ገባሁ፣ ስትሬስ ውስጥ ገባሁ። እሷ ጥቁር አትወድም ማለት ነው ነጮች ስለሆኑ
ሚስቱ ነበረችው አልነገርኩሽም? ሚስቱ የተፈታት ሚስቱ አልነበረችው በፊት አልነገርሽንም? ግን አይደለም እኮ እናትየው ጥቁር ሚስት ከዚህ በፊት ስለጎዳችው ሰው ጥቁር ሴት እንዲያገባ አትፈልግም። አዎ ጄሲ ደግሞ አባቱ ነጭ ነው የኔ ባል፣ እናቱም ነጭ ናት። ግን አባቱ ኦሪጂናሊ አባቱ የ6 ዓመት ያለ በድራግ አቢስ ሆኖ ልጅ አይደለም ብሎ ጠፍቷል ከህይወቱ ውስጥ። ከዛ እናቱ የ6 ዓመት ያለ ጄሲ ባለቤቴ ጥቁር አግብታ አዳፕት አረጎ ጥቁር ሰውየው። አሁን አባቱ ጥቁር ነው ለጄሲ የአዳፕሽን አዳፕት ያደረገው አባቱ። ታዲያ ጥቁር ጥሩ ሰው መሆኑን ኦልሬዲ በቀድሞ በባሏ ታውቃለች። ለምንድን ነው ጥቁር የምጠላው? ሰው የለም። ምን መሰለሽ ቺት አረጋት ከነጭ ሴት ቺት አረጋት፣ 3 ቺት አረጋትና መጨረሻ ላይ ተለያዩና ብዙ ፕሮሚስ ገብቶላት ነበር ማለት ነው። ሪታየርመንት ሲወጡ ምን እንደሚያርጉ የት እንደሚሄዱ ድድድድ ብሏት ነበርና ቺት ሲያርጋት 3 ጊዜ ስታይ መጨረሻ ላይ ተፋቱ። ከቺት ያረጋት ሴት አግብቶ ስቲል አሁን ድረስ ከችኛ ነው ያለው። በዛ ነው አየሽ፣ ለዛ ነው ጥቁር የምጠላው። ልጇንም ጥቁር ሴት ቺት አርጋ ክዳበታለች፣ እሷም ደግሞ ጥቁር ባሏ ቺት አርጎባታል። ለዛ ነው ጥቁር የምጠላው። እና አንቺ እንደዚህ የምታረግሽ ማለት ነው ምንድነው ትራማ ነገር አረገላት ጭንቅላቷ፣ የጥቁር ትራማታይዝ ሆነች ማለት ነው። አሁን ዛሽ ነው የመጀመሪያው ፌል አረገብሽ በእሷ ስትረስ ወደ ሁለተኛ ግዝ ስራና ትምህርት ልግባ አልኩ። የሃይ ስኩል ወረቀት አልነበረኝም እና ትምህርት ገባሁ ሃይስኩልን ለመጨረሽ። በዛም ስራ ሱቅ ውስጥ ገባሁ። ሱራዬን የሰራው ማንኪናም አልነዳም ነበር። አዲስ ነኝ። በእግሬን ነው ቢሄደው በእግሬን ነው ሁሉ ነገር። የሀገር ሰው ጠንካራ ነው። ከኛ ሀገር የመጣ በእግሩ ነው የሚሄደው። ምን አስጨነቀኝ? እሄዳለሁ በእግሬን። ትምህርት እሄዳለሁ፣ ስራ እሄዳለሁ። ከዛ እርጉዝ መንኛ አውቀ ከቤት ስወጣ ደስታዬን ይመለሳል። ሀቡዬ ከዛ ቤት ስወጣ የሆነ ደስታ ነገር ይመጣል። ህይወት ሙሉ በቃ ደስታ ይሆናል። ወደዛ ስመለስ እሷ እዛ ስላለች ጭንቀቱን ይመጣል። ቀጥታ በሩን ከፍቼ ቀጥታ ወደ ክፍል ነው የሚሄደው። እሷ እዛ ካለች፣ እሷ ከሌለችም ቶሎ ብዬ የሚሰራ ምግብ ስርት አድርጌ የሚያስፈልገኝ ይዤ ወደ ላይ ነው የምወጣው ቶሎ። እሷ ካለች ግን ምግብም ሲይዤ ወዲያ ወደ ክፍል ነው የምገባ። ስትረስ የሆንኩ ስራ ይሄዳለሁ። ስራ ደግሞ በእግሬ ነው የምቆመው። ሱቅ ነው፣ ከስተመሮች አሉ ምናምን። ከዛ ስራ ላይ ያለው የ3 ወር ነበር እና ካሽር ነበርኩና ወዲያው እዛ ቆሜ ያለሁት ወረደ። ቤቢን ወረደብኝና ጄሲን ተመሪያው አይደል? ሁለተኛው ወረደ። ሶሪ መጀመሪያ ቤት ነበርኩ፣ ስራ አልነበረኝም፣ ትምህርትም አልነበር፣ ቤት ውስጥ ነበርኩ። ከዛ ጭንቀት ልውጣ ቤት ስራ ጀመርኩና ትምህርት ጀመርኩ። እርጉዝ ሆንኩልሽና 3 ወር እርጉዝ ነበርኩ። ካሽር ሆኜ ቼክ አውት ያረኩ ከስተመር እዛ ፈሰሰብኝ የሆነ ነገር። ምንድነው ቤ ሳየው ደም ነው። ከዛ አብራኝ የምትሰራ ነበረ ሴት ባሌ ጋር ደዊ ስልኬን እዛ አለልሽ ደውልለት አልኳት። ደወለችለት። እየወረጠ ከስራ መጣና ጃኬት ይዘና የሚሸፈንበት አልኩት። በጣም ደም በደም ሆኗል። እግሬ ሱቅ ውስጥ ነው እና ጃኬት ይዞ መጣና እዚህ ጋር እስር አረኩትና ይዞን ሆስፒታል ሲሄድ ቤቢሽን ወርዷል አሉኝ እና አንዱ ቀን እዛ አሳደሩኝ። አስጠረጉልኝ ማጸኔ ምናምን። ማጽዳት አለባሽ ሲወርድ ቤቢ ያጸዱሻል ውስጥሽ ቀሪ ነገር እንዳይኖር ማለት ነው። አንድ ሌሊት አደርኩ። አጻዳደርኩኝ። ጄሲ አልኩት እኔና አንተ ህይወታችን ሊቀጥል ከሆነ አም ሶሪ እናትን ደህና እናት መስላኝ ነበር ትኑሪ አልኩት ከኛ ጋር። አሁን ግን አልችልም። እኔ ሁለተኛ ቤቢ እኔ ራሴ በጣም ትራውማታይዝ የሆንኩ ነው አሁን አልኩት። ይሄንን ትራውማ እያደረገልኝ ነው አልኩት። የመጀመሪያው የ1 ወር ነበር አልኩት። ይሄ ግን የ3 ወር ልብን ፈጥሯል። አይቻለሁ ሀቢዬ ልቡን ቲክቲክ ስትል ቤቢ በጣም ነው ያልኩት። አልሄድም አልኩት። ወደዛ ቤት አልሄድም። እናትን የሆነ ነገር ማድረግ አለብህ። በጣም አም ሶሪ አልኩት። አንተ እናትህን ጥላት አለልም። ሺዝ ዩር ማደር። ማንንም እናትን መጥላት የለበትም አንድ ሰው አልኩት። የአንተ ቾይስ ካልሆነም በእኔ ግን እኔ ምርጫ አልሰጥም። እኔ ሞት ድረስ ከአንተ ጋር ነኝ አልኩት። እናትን ጥላት አልልም። ከፈለክ ቤቷን ሄድ፣ ከፈለክ ሆቴል ማገኛት፣ ኤኒቲንግ አርግ። ከኔ ህይወት ግን መውጣት አለባት። ከዚህ በኋላ እናትህን መውጣት መራቅ አለባት። በቃ ይበቃኝ አልኩት። 3ኛ ልጅ መክሰር አልፈልግም እኔ አልኩት ካረገዝኩ አልኩትና ኦኬ ዳትስ ኖት ፌር አይ ኖ አይ አንደርስታንድ አለኝና እናቱን አናገራት። ምን አላት ሄለን አሁንም ቤቢ ወረደባት ምናምን ስለ
ኦኬ what do you want me to do አለችው። ሳፖርት አርጊያት አላት። አይዞሽ በያት አም ቢዚ በት አይ ዊል ትራይ አለችው። ይሰማል ቤታችን እዛ ጊዜ ትንሽ ነበረ፣ ሁሉ ነገር ይሰማል። ኤኒዌይስ ኦኬ ትራይ ዩር ቤስት ማሚ አላት። ትራይ ዩር ቤስት ልታናግሪያት፣ አይዞሽ ልትያት። ኦኬ አይ ጋት ኢት አለችው። እና ኤኒዌይስ ጄሲ መጣ ክፍል እየተኛን ምን አልኩት ጄሲ አልኩት ቫኬሽን ለምን አንሄድም እኔ እናንተ ወይ ወደ ኒውዮርክ ወይ ወደ ኒውጀርሲ የሆነ ትልቅ ከተማ እንሄድ እንውጣለን ትንሽ ጊዜ አልኩት። እና ኦኬ አስጠይቃለሁ ስራና ፍቃድ ይሰጡኛል። እሺ ደስ ይለኛል፣ ትንሽ ዞር ማለት ፈልጋለሁ አልኩት። እሺ አለኝና አስፈቀደ ስራ ቦታ ቫኬሽን ለአንድ ሳምንት ሰጡትና ነገረኝ። በዚህ ቀን እንሄዳለን ኒውዮርክ ተዘጋጃለኝ። እሺ አልኩት እና እናቱ ነገራት። ማዘር አላት ሄለን ትንሽ ወደ ኒውዮርክ ልወስዳት ነው አላት። ኦ ዳትስ ጉድ አም ሃፒ ፎር ዩ አለች። እና በቃ ኒውዮርክ የምትሄዱ ከሆናችሁ እኔም ከኦሃዮ ከተማ ናት እሷ ኦሃዮ የሚባል ከተማ ናት፣ እኛ ያለነው ቨርጂኒያ ነው። እና እኔም ኦሃዮ ድርሼ ልመጣ ነው አለችው። ኦኬ ምን ልታርጊ? የቤቴን ቤት አላት እዛ አላት፣ የተካራየ ቤት አላት፣ እሱን ላይ ነው ምናምን አለችው። ኦኬ ማዘር ለስንት ቀን አላት። 1-2 ቀን አድርጌ እመጣለሁ፣ ሜቢ እናንተ ከመመለሳችሁ በፊት እንመለሳለሁ አላት አለችው። ኦኬ ማዘር አላት። እና ከዛ ቀናችን ደረሰ። ከዛ እየወጣን ከክፍል እኔ ሻንጣ ይዤ እሱን የሱ ሻንጣ ይዘው እየወጣን እሱ ቀድሞ ወጣኛ። እሷን ደግሞ ወጣች፣ ከክፍሏን ወጣች። እሷ አብራ ነው የምትኖረው። ከክፍሏን ወጣችና ማም የተኛሽ መስሎኝ አላትና አልተኛውም፣ በቃ ልንሄድ ነው ብሎ እቅፍ አድርጎ ብሎ ሳማትና አውል ሲሱን አላት። እሺ ብላ እኔም እንደዚህ ብዬ እቅፍ ላድርጋ ስል ዞር ብላ ተመልሳ ወደ ክፍል ገባች። ዝግት አድርገችው በሯን። ከዛ እሱ አየኝ፣ ዞር ብሎ አየኝ። ዩሲ አልኩት ያ ናው አይሲ አለኝ። አይሲ ከመጀመሪያም አይቼዋለሁ ግን እንደዚህም ያህል አልመሰለኝም ነበር አለኝና ምን አርጌት ነው ግን እኔ አልኩት ያንስ ምንድነው ያጠፋሁት? ጥፋቴን እኮ አላቅም እኔ ዝም ብላ ጠላች። ኢትስ ኦኬ ቤቢ አትባሳጭ ፕሊስ አትባሳጭ አለኝ። እና ነይ እንሂድ አሁን አለኝ። ወጣን። በኒውዮርክ ሄድ ነው በመኪና ነው። በጣም ሮድ ትሪፕ በጣም ነው የምወደው እኔ መኪና በጣም ነው ደስ የሚለኝ ሮድ ትሪፕ። እና በፕሌን አንሄድም በመኪና ነው አልኩት። 8 ሰዓት ነው መኪና። ኒውዮርክ ሄደን ተዝናንተን ሳምንት አድርገን ተመልሰን ስንመጣ ቤታችን ቁልፍ ክፍት አድርገን ስንገባ እንዳለ ቤቱን ግማሽ እቃውን የለም። ትራክ አምጥታ እቃውን እንዳለ ሰብስባ እሷ የገዛችው ነበረ። ሶፋ ምናምን ማይክሮዌቮቹ ብዙ ነገሮች ስንገባ ብዙ ነገር ፊት ለፊት ሳሎን ላይ የለም፣ ጎድሏል። ጄይስ አልኩት ምንድነው ቤቱ ሌባ ገባ እንዴ አልኩት። ያ ሳምቲንግ ኢዝ ሚሲንግ አለኝ። እንዴ ምን ሳምቲንግ? ብዙ ነገር ሚሲንግ አድርጓል ቤቱን። ከዛ ወደ ክችን ስንገባ ማይክሮዌቭ የለም፣ ጁስ ብሌንደር የለም፣ ኦቨን የለም፣ አንዳንድ ብርጭቆቹም የሉም። ከፋፍተን ስንከፋፍት ወደ ላይ ስንወጣ ብለን ወደ ላይ ስንወጣ ክፍላችን ሰላም ነው፣ ሁሉ ነገር አለ። የእሷ ክፍል ክፍት ስናርጎ እንዳለ ባዶ ቤቱ፣ አልጋ የለ ምን የለ ባዶ። በቃ ሄዳለች አለኝ። አይ ኖ ዋት ሺዝ ዱዊንግ ዶንት ወሪ አለኝ። ምን እንዳደረገች አውቃለሁ አለኝ። ቻው እንዳትል ነው ሰው እንደዚህ። እኛ ከሄድን ትራክ አምጥታ እንዳለ ቋን ወደ ሀገሯን ሄደችው። ከዚህ በኋላ እኔ ደግሞ ጥፋታችን ምን እንደሆነ ካልተነገረችም ምን አረኩሽ ቢያ አልደውላትም። እስቲል አሁን 10 ምናምን ዓመት ሀቡዬ አንድ ቀን እንደዚህ ነው የሆንኩት እንደዚህ ነው ያረጋችሁኝ አላለችም፣ አልተነገረችም። ልጄ ምንድነው የጠፋብኝ አትልም፣ አትጠይቅም። እኔ 2 ልጅ ወልጄ ከሱ አንድ ቀን አያታቸው አያውቁም ልጆቼ። ዘመድ አለው በቃ ማን ነው የሚያውቁ? አባቱ፣ የአባቱ ሚስት፣ በአባቱ ብለሽ ይሄ ደግሞ የአዳፕሽን አባቱ ነው። አባቱ አይደለም። በዛ ፋሚሊ እንዳለ ልጆቹ ያውቃሉ። በእናቱ እዚህ ናቸው፣ አብረን ነው። እህቱ አሁን ትልቅ እህቱ እዚህ ናት፣ 45 ሚኒት ናት ከኔ ቤት። ልጆቹ አያውቃትም ስለማይፈልጉኝ። ጥቁር ስለሆንኩ ነው፣ ኢትዮጵያዊ ስለሆንኩ ነው፣ ምንድነው ስለሆንኩ ነው፣ አይ ዶንት ኖ። ግሪን ካርድ ናት ምናምን በዛ በቃ ጭንቅላቱ ብለዋል እነሱ ጭንቅላት። ተገላገልሽ። እሱ ደስተኛ ከሆነ ምን አገባሽ? እሱ ግን እየሄደ ይጠይቃታል። አይሄድም አለ እኮ እኔ ሚስቴ። እሱ በጣም ሃይማኖተኛ ነው።
እግዚአብሔር ከፋሚሊ በኋላ ሚስት ናት። እናትና አባት አክብሯት ስለተባለ እኔ እናቴ ወዳታለሁ አለ። አንቺን ማታክብር፣ አንቺን ማትፈልግ፣ አንቺን ልጆቼን ማትፈልግ ከሆነ ወዳታለሁ፣ አከብራህ በሩቅ በቃ በዛ መታጊን እኔን ጥፋቴን መናገር ፈልጋለሁ ይቅር በሉልኝ ብላ ከመጣች ሺዝ ዌልካም አለ። ከዚህ በኋላ ግን በቃ እኔ አላጠፋውም፣ አንቺ አላጥፋታችን ያደረግነው ነገር የለም። መርጣ እንደዚህ ስላላረገች በቃ ባለችበት ሰላም ትሁን እሷን ብሎ 10 ምናምን ዓመት አይደውላትም፣ አይጠይቃትም። እሱ ሽማግሌ ምናምን በፈረንጆች ሽማግሌ ምናምን አይገባም እንዴ? ለበዓል ሳይመጣ ወይ እሷ ለበዓል፣ ለለቅሶ፣ ለሰርግ፣ ለክርስትና፣ ለተለያየ ነገር ሳትገናኙ ስትቀሩ ዘመድ ምናምን ምን ሆነው ነው ምናምን ብላ ያሸማግሉ ምናምን የለም እንደዚህ በሽምግልና በፈረንጆች ፈተነ። አባቱን ፈትኗል። አባቱ ማለት የምልሽን ይሄ I will bring you all together. You're going to talk about the problems. We have to solve this family ነን መመለስ አለብን ምናምንና አናግራታለሁ። አንድ ቀን ፋሚሊ ሪዩኒየን የሚባል ነገር አለ እዚያ ሀገር ያርጋሉ። እንደዛ ፋሚሊ ሪዩኒየን ሲደረግ ሁሉ የውስጡን ይናገራል። እንዳልሽው እንደ ሽማግሌ ሆኖ የፋሚሊ ብቻ ነው ይሄ እና አልመጣም ብለች ፋሚሊ ሪዩኒየን ተደረገ። ወደ 30 ምናምን ሰው መጣ እና እሷን አልመጣችም። በጣም ጀግና ነው ባልሽ። እናቴ ትሙት ማለት በቃ ከአንቺ ጋር እስከ መጨረሻው መቆሙ። ስንት ዓመት ማለት ነው? የዛን ከሄደች እስካሁን ስንት ዓመት? እሷ ከህይወታችን አንድ ስንት ኦልሞስት ዓመት ኖራለች ከኛ ጋር እዛ 16 ዓመት 16 ዓመት አንድ ሀገር እየኖራችሁ ሳትደውሉ ሳትመጣ ሳታያችሁ አትፈልግም። እኔም በጣችሁ ይገርማል። እናንተ መስቷን ቆራጥ ፎቶ ምናምን የእሷ አለ ግድግዳ ላይ ፎቶዎቹ፣ ብዙ ፎቶዎች አሉ የእሱ ፋሚሊ፣ እህቱ፣ ወንድሙ፣ እናቱ፣ አባቱ ምናምን አሉ። ለምን አሁን አልቅሼ ስለጨረሽኩ ነው እንጂ ሀብዬ ሁሌም ማስቦና የምጨናነቀው ስለ ልጆቼ ነበረ። አያታቸው እዚህ ያለች አንድ ቀን አድጎ ልጆቼ አያታችን እዚህ ያለች ለምንድን ነው ማታየን ማትፈልገን? ስጦታ በርዝደይ ሲሆን ክሪስማስ ሲሆን አንድ ነገር ማታመጣልኝ ለምንድን ነው ካሉኝ፣ ምን አይነት መልስ መዘጋጀት አለብኝ? ፕሬፔር መሆን አለብኝ። ጭንቅላታቸው እንዳይጎዳ ምንድን ነው ምላቸው? እኔን ጠልታ ነው እናንተ ጠልታ ነው? እኔን ጠልታ ካልኳቸው እሺ አንቺን ከጠላችማ እኛ ምን አረግናት? አባታችን አለ እሱ ይዞን አይሄድም ኑት አትለንም ይሉኛል። ምንድን ነው የምመልስላቸው? አሁን እኔ እምቢ አልኳት አላልኳትም እምቢ። ይሄ ሁሉ ነገር በጣም ስትረስ ያርገኝ ነበር፣ ለልጆቼ እንዳይጎዱ። ገባሽ? ምን አይነት መልስ ላዘጋጅ? እነሱ ስመጣ በዚህ ስመጣ በዚህ እኔ ነኝ እምቢ ካልኳት፣ አንቺ እምቢ ካልሻትማ እንዴት ለእኔን ይጠሉኛል። እሷ ነው ካልኩ ደግሞ በጣም ይሰማቸዋል፣ ሞራላቸዋል ይላል፣ ይጎዳል። ያልፈለጋችሁ ካልቻቸው ደግሞ የቤታችነት ይሰማቸዋል። ኤቭሪቲንግ በጣም ሪዞልቭ ነው ያጣ። በጣም ሶሉሽን አላገኘሁም ለዚህ ነገር ማለት ነው። የመጀመሪያ ልጅ ስንት ዓመቱ ነው? 8 ናት። የመጀመሪያ ልጅ 8 ዓመቷ ነው። እሺ ጠይቃሽ ታውቃለች? አሁን 8 ዓመቷ ጥሩ ነገር ምን አለ እዚህ ቤት ብዙ ስለሷ አናናሳም። እኔና ባለቤት ስለ እናቱ ለምን አንድ ልጅ ብዙ ስም ሲነሳ ሲሰማ ነው ጥያቄ የሚያበዛው። ሞስትሊ ብዙ ስለሷ ስለማናወራ ብዙ አታስባትም። ስለ እናቴ አሁን አረብ ሀገር ያለችው አባዬ ነው የሚሏት፣ አያቴ ማለት ነው በትግርኛ። ብዙ ያውቃሉ ሁሌ ስለምንደዋወል ከእናቴ ጋር። ስለቺ ግን አናናሳም። ብናናሳ ከጄሲ ጋር ራሱ ክፍላችን ውስጥ ገብተን እነሱ የሌሉበት ነው የምናወራው። ኤኒቲንግ ስለ እናቱ ማለት ነው። ለምን እንዳይገባ ዋት ሀፐን ወርዝ ግራማ ምናምን እንዳይሉኝ ብዙ አናናሳ። ፎቶ አለ ግድግዳ ላይ የዛሬ ስንት ዓመት የ5 ዓመት ያለች ጠየቀችኝ ስለ ፎቶዎቹ ምናምን። እቺ ማናት? እቺ ግራንድ ማናት? እቺ የባትሽ እህት ናት ምናምን ብዬ ኤክስፕሌን አረኩላት። ብዙ ውስጥ ገብታ አልጠየቀችኝም። የት አለች ግራንድ ማ ምናምን አለች እንጂ ተዘጋጅቼ ነበር። ከጠየቀችኝ ምን እንደምመልስ ኦሃዮ ናት ምናምን ልላት ነበር፣ ግን አልጠየቀችም። ልጄ ደግሞ
በጣም አይ ቲንክ ሺ ስቲል ስሞል። ወደ ጨዋታ፣ ወደ ጌም፣ ወደ ታብሌት፣ ወደ ምናምን ነው። ብዙ ጥያቄ አታበዛም። ገና ናት። 8 ዓመት እኮ ገና ናት። ትንሹ ደግሞ 6 ነው። አሁን ነው 6 የገባው። 2 ብቻ ነው የወለድሽው? 2 ነው። እሱ ደግሞ ከመጀመሪያ 2 አሉት። ኦኬ። ስለዚህ አትፈልጊም ከዚህ በኋላ? ከዚህ በኋላ እናቴ ይቅርብኝ፣ ትምህርቴን ተምሬ አይሚን ጨርሼ ያለው ሆስቴስን ፍላይት አቴንደንት ገብቼ ግን አልተመቸኝም። ትንሽ አሁን ወደ ወታደር ስለሆነ ወደ አፍጋኒስታን ምናምን ሊወስዱት፣ እሱ ደግሞ የሚጠብቅልሽ ያስፈልጋል። 1 ዓመት ሰርቻለሁ ፍላይት አቴንደንት። ግን ከዚህ በኋላ ነው የምፈልገው ምንድነው እነሱ በሰላም በደስታ ሊያድጉልኝ፣ ጥሩ ደረጃ ሊደርሱልኝ እና እኔ ደግሞ እነሱ ካደጉልኝ ወደ የተማርኩበት ፍላይት አቴንደንት እሱን መስራት ነው የምፈልገው። አዲስ አበባ ብዙ ለመመላለስ ማለት ነው እንደፈለኩ። ግን እነሱ ትንሽ ስለሆኑ አሁን እሱ እንደዚህ ዲፕሎይመንት የሚያደርግ ከሆነ ማን ይጠብቃል? ፍላይት አቴንደንት በጣም ብዙ ሰው ያስፈልጋል። በጣም ይፈልጋል። እንትንስ አሁን እሱ አፍጋኒስታን ሲሄድ ብቻሽን ነው የምትሆኚው? በስንት ዓመት ነው የሚሄደው? አይደለም ብዙ ጊዜ ሄዷል። ኩዌት ሄዷል። ኩዌት ለ1 ዓመት ሄዷል። አፍጋኒስታን ለ1 ዓመት ግማሽ ሄዷል። አሁን ነው ከሳውዲ አረቢያ ተመለሰው 6 ወሩ። ለ3 ዓመት ሄዷል ነበር ከእናቴ ጋዛ ነበረ። አሁን ደግሞ ሲሄድ ብቻሽን ነው የምትሆኚው? አብረሽ ለምን አትሄጂም? ወይኔ አፍጋኒስታን ምናምን ሳውዲም ኩዌትም አፍጋኒስታን የትም ሲሄድ መግባት አልችልም። የዛሬ ስንት ዓመት እናቴን ላይ መጥቼ አሻራ አለሽ ብሎ መለሱኝ። ሳውዲ አትችይም፣ አሻራ አለብሽ። ሀሳባችንስ ነበረ እዛ ከሄደ እዛ አብረን ሄደን ለመኖር ልጆች እዛ ትምህርት ሊገቡ ምናምን። በጣም አይ ካኖት ኤክስፕሌን። ቤታችን ተካሪቶ ይሄ የኛ ቤት እዚህ ክራይ ሊካረ እቃችን ስቶር ውስጥ አስገብተን ሪያድ እዛ ልንሄድ እንደዚህ አሻራ ሲመጣ ልቤን ተሰበረና ተመለስኩ ወደ ቤቴ እዚህ ወደ አሜሪካ። ኩዌት ሲመጣ ደግሞ ኮቪድ አካባቢ ገብቶ ነበር እና እዛ ልጄን ተወልዶ ነበር። ሊንኪን ማለት ነው ህፃን ቤቢ 1 ወር ነበር እና ብዙ አላልኩም። በኦፕራሲዮን ስለወረድኩ ሪስክ ነበረ። የኔ እርግዝና እንዳለ ሪስክ ነበረ። የኔ እርግዝና የሁለቱም በኦፕራሲዮን ነው። አይ አንተ ሄዳልኩት ለ1 ዓመት ምናምንማ ኩዌት አልሄድም። ለ5 ዓመት ለ4 ዓመት ከሆነ ኮንትራት ግን ሄዳለሁ አልኩት። ለ1 ዓመትማ ምንድነው ይሄ? ዝም ብሎ መንገድ ላይ ነው ደርሰሽ መመለሽ ነው ልጆች ይዘሽ። 5 ዓመት አሁን የአፍጋኒስታኑ ስንት ጊዜ ነው? ስንት ዓመት ነው? 1 ዓመት ከምናምን ነበር እሱ። 1 ዓመት አጭር ነው። ልጆች ደግሞ አሁን ሴቷ 8 ዓመት ከሆነች ተማሪ ናት፣ ትምህርቷ ይቋረጥባታል። ኩዌት ወይም ባህሬን ወይም ምናምን ሊመጣ ይሞክራል። አሁን በአዲስ ኮንትራት 5 ዓመት ሊመጣ እየፈለገ ነው። በካምፓኒ በጋቨርንመንት ስራ ማለት ነው። እሱ የመረጥኩት ደግሞ ለምንድን ነው? እናቴን ቅርብ ሊሆንላት መምጣት ስትፈልግ እዛ ጫፍ ስለሆንን እኔ መግባት ስለማልችል ሪያድ መጣ። በዊክን ቢሆን በወር አንዴ ዘና ብላ ልጆች ምንድነው አይታ ልጆቼን አይታ። ለዛ ነው ወደ አረብ ሀገር የምመርጠው ያለሁት እኔ ሊቀርብላት እናትሽ ቶሎ በቅርበት እንድትመጣልሽ በፈለገችው በወር በአመት 3 4 ለመመላለስ ቅርብ ስለሆነ። ለምን አታመጫትም እናትሽ? አሜሪካ ትልቋ ልጄን ስትወለድ እርጉዝ ያለው ሪስኪ ነው እርግዝናሽ በጣም ከዚህ በፊት 2 ወርዶብሻል አሉኝ ቤቢ እና ሪስክ ነው በጣም ሪስክ ስለሆነ በማሽን መጠበቅ አለብናል። በሳምንት አንዴ ማሽን ውስጥ ገባ ነበር እኔ ስትረስ ሌቨል የቤቢ ውስጥ ያለ ሊታይ ማለት ነው። ከዛ በጣም ሪስክ መሆኑን ሲያውቁ በቶሎ ማለት የ8 ኦልሞስት ለ9 ወር 1 ሳምንት ሲቆሮ ነው ልጄን በኦፕራሲዮን ልትወለድ የተባለው። ለምንድነው እኔ አላውቅም። እነዚህ ዶክተሮቹ 1 ሳምንት ለ9 ወር 1 ሳምንት ሊቀረው ምንድነው እሱ የሚጠቅማት አልኳቸው። አለ ጥቅም አለው አሉኝ። እኔ ምን አውቃለሁ፣ ግን ሪስክ ስለሆነ ፋሚሊሽን የምትጠሪያቸው አሉ ወይ አሉኝ። እኔ እናቴን አስመጣለሁ አልኳቸው። እንደዚህ ሪስክ ነው ያላችሁ እናንተማ እናቴን አስመጣለሁ አልኳቸው። ከዛ እናቴን ነገርኳትና ተሳፍራ ነበር ከኢንግላንድ መጣ ነበር። በጣም ነው የሚሳፈሩ የምትሰራበት ቤት ማዘር አልኳት እኔ ከወለድሽ በኋላ ነው የምትመጣው ብለሽኝ ነበር። አሁን መምጣት አለብሽ እንደዚህ ሪስክ ነው አሉኝና ቪዛሽን ጦሮ ባለቤቴ ደግሞ የጋቨርንመንት ዲፕሎማቲክ አለው ወረቀት
እና እሱ ይጨርስልሻል ቶሎ ብሎ አልኳትና እመጣለሁ እሺ አለችኝ። እና ዶክተሮቹ ወረቀት ጻፉልኝ። አሸኳል ሊሰጣት ቪዛውን በኤምባሲ ዶክተሮቹ ሪስክ የህይወትና የምን እንደሆነ ልጇ እንደሆንኩ ምናምን ወረቀት ጻፉላት እና ኤምባሲውን ተላከ። አሜሪካን ኤምባሲ ሪያድ ያለ ማለት ነው። ቪዛ ፓስፖርቷን ምናምን ይዛ ሄደች። ቆጠሮ ተሰጣት ለኢንተርቪው። ከዛ አይ ቲንክ እኔ በደንብ አላስታውሶም ያሏት የሆነ የሚፈልጉት ወረቀት አለ ከከፊል ይዛ መሄድ ነበረባት እናቴ። ከከፊሏ የደሞዝ ነው ወይስ የምንድን ነው አይ ዶንት ኖ። እሱ አንድ ዶክመንቶች ጠየቋት ይዛ ልትሄድ ወደ ኤምባሲ። እሷን ወረቀት ይዛ አልሄደችም። አንዷን ወረቀት ኢንተርቪው ጨርሳ ምናምን ወረቀቱ ዶክመንት ሲያዩ አንድ ወረቀት ጎድላለች። ይህንን ወረቀት የከፊል ያንሽ የት አለ? አላመጣችም። አልተረዳትም ነው ምንድን ነው አይ ዶንት ኖ። ከዛ እኔ ጋር ደውላ ከኤምባሲ ዲናይ አረጓት ቪዛን። ዲናይ የአሜሪካን ቪዛ ዲናይ አረጓትና ደውላ ሄድኩባት። ሪጀክት አረጉባት። ሪጀክት ያ እንደዚህ አረጉባትና ደውላ ነገረችን። ማዘር ምን አረግሽ? ምንድን ነው ያረግሽው አልኳትና ምን አንድ ወረቀት እኮ የከፊል አሉኝና እሱ ደግሞ አልጻፈልኝም ይሄን ስትለኝ ወይኔ እናቴ ምን አረኩሽ እናቴ ለምን እንደዚህ ታርጊያለሽ? እኔ እኮ ምን አርግሽ ይለናልሽ ያሸኳይ በስ አሚሩም እንዴት ነው ቶሎ በልና ምሎ ስጠኝ ምሎ እንደዚህ ነገሮች አለችኝ። እና በቃ ኸይር ኢንሻአላህ አልኳት። ሌላ ጊዜ ትመጫለሽ። እኔ ሌላ ጊዜ ያረጉኝ እዚህ ኢንተርቪው ለአንድ ወረቀት ብሎ ከዛ በኋላ ምን ሆናት እንዳልኩሽ ትራማ ሆናት። አሜሪካን ኤምባሲ መግባት አትፈልግም። ኢንተርቪው ማየት አትፈልግም። አሁን ልትመጣ ስለዚህ አሜሪካ ከገባሽ አሁን ተገናኝታችሁ አታውቁም ከእናትሽ ጋር? የዛሬ አመት ሊሄድ ከሪያድ መለሱኝ አልኩሽ። እኔ ሊሄድ በቃ አልኩና እሱ እዛ ነበረ፣ ባለቤቴ እዛ ነበረ። አሁን እሱን አያለው እሷን አያለው። 3 ወር የስኩል ብሬክ ስለነበርን አሁን ደግሞ ስኩል ብሬክ ጁን አካባቢ ነው የሄድኩት። ጁን ነው እዚህ ስኩል የሚዘጋው። እና እናቴና ያለው ባለቤቴና ያለው ብዬ ይሄ አሻራ ኩርጅነሃይ እንዳሉኝ ኩርጅነሃይን አላውኩም ነበር ምን እንደሆነ። 5 አመት ጠብቀሽ የምትመለሽ ነው መሰለኝ እኔ ኩርጅነሃይ ሲባል። ኩርጅነሃይማ ፎሬቨር ነው ማሪ። ስለዚህ ለመጨረሻ ጊዜ ከእናትሽ ጋር የተለያያችሁት ሳውዲ ኤርፖርት ነው አይደል? ከእስር ቤት ስትሸኝሽ እሱ ነው በጣም አሁን። እና ግን ልጆችን አመትሽ ነው አሜሪካን ውስጥ ልጆችን ከሪያድ ሲመልሱኝ እኔ ልጆችን አይመለሱም አልኳቸው። ልጆችን አይመለሱም። አባታቸው እዛ ነው የሚኖረው፣ ዲፕሎማቲክ ነው የሚሰራው፣ እናቴም እዛ ናት። እሱን ገብቶ ከውጭ ነው ያለው፣ እሱ ነው የሚቀበለኝ። አሁን ውጭ ያለው እናቴና ባለቤቴ ነው አልኳቸው። ዲፕሎማቲክ ፓስፖርት ስላለው ይግባና አልኳቸው። ልጆችን ይዞ ይገባል፣ እኔ መለሳለሁ። ከአሜሪካ 20 ሰዓት በረራ በሮ ልጆቼ አሁን ደግሞ 20 ሰዓት ሊበሩ ሊመለሱ ይገረክ ነው አይሆንም አልኳቸው። በስንት መከራ ኤምባሲ አሜሪካ ተደወለ። ኤምባሲ አሜሪካ ሲደወለ እኔ ሲቲዝን ነኝ አልኳቸው። እንደዚህ ተፈጠረና ባለቤቴ እዚህ ነው አባታቸው ነው፣ እሱን ይቀበልኛል። እነሱ 3 ወር እዚህ ጋር ኢጃዛ ያሳልፋሉ ከእናቴና ከአባታቸው። ከዛ መጥቼ እቀበላቸዋለሁ አልኳቸው። እሺ ተስማሙ። ኤምባሲ አሜሪካ ወደ ኤርፖርት ደወሉና ኤርፖርቱ የማናጀር ኤርፖርቱ አነጋገሩትና በስንት 1-2 ሰዓት ነው የፈጀው። እዛ ጠብቀን ልጆች ደግሞ ማሚ ዊ አር ሃንግሪ ዊ ዋንት ዋተር ይሉኛል። ምን ላርገን በቃ ምን ላርገችሁ ከየኔንስ መከራኳልኩና ኤኒዌይ ከ2 ሰዓት በኋላ ኤምባሲ ተስማሙ። ከኤርፖርት ጄሲ አስገቡት ወደ ውስጥ ወደኛ ያለነው ኢሚግሬሽን ውስጥ ገባ። እንዴት እንደውና ቅፍ አድርጎ ያለቀስኩና በዚህን ሪያድ ስላልገባው እናቴን ስላላዩ በዚህ እናቴም ደግሞ በዛ ታማለች ያትገባም ሲባል በጣም ልቧ ነው የተሰበረው። ስንት ድግስ ደግሳ ወጥ ሰርታ ስንት ነገር እኔን ልትቀበል በቃ ትንገሩኝ አልኳቸውና ከዛ እናቴ እዛ ልጆችን አስፈረመኝ። ያስፈርምሻል እኔ ሄለን ብላብላብላ ምንባል ሊንክንና ኬርሲ ልጆቼ ለአባታቸው ሰጥቻለሁ እሱን ተረክቦኛል ምናምን ብዬ ወረቀት ጻፍኩና ፈረምኩ። እሱ ደግሞ እኔ ጄሲ ብላብላብላ ምንባል የኬልሲና አባታቸው ተቀብያታለሁ ኤርፖርት ውስጥ ብሎ ተፈራርሞ ለነሱ ሰጣናቸው። በዚህ ጨረሽን። ጄሲ ከዛ አለኝ አሁን ወደ አሜሪካ ነው የምትመለሺው አለኝ። ምን ላድርግ አልኩት። ከዛ ሐሳብ አመጣልኝ። አሜሪካ ከምትመለስ ቤቢ አለኝ እዚህ ነው ያለሽው አይደል?
ኢትዮጵያ ሂጂ ዘና በይ 3 ወር አርፈሽ ብቻሽን ዘና ብለሽ ጊዜያችሁ ሲጨርሹ ከኢትዮጵያ ወደዚህ መተሽ እንደ አሁንም ትቀበይኛለሽ። ለምን ትኬቱም እንደዛ ነው የሚረክሰው አለኝና ጥሩ ሐሳብ ነው አልኩት። ትኬት ከኤርፖርት ውስጥ ቀርጠልኝ፣ ከዛ ውስጥ ኤርፖርት፣ ከዛ ወዲያ ወደ ስልኬን ላከልኝ። ትኬቴ ደረሰኝ። በረራዬ ስንት ሰዓት ነበረ? 4 o'clock in the morning በሪያድ ማለት ነው። በእቺ እትሓድ ምትባል ኤርላይን እና ከዛ አዲስ አበባ ገባሁ። በጠዋቱ አዲስ አበባ ገብቼ እዚህ መወዳት ጓደኛ ያለች እዚህ ሀገር ቤት አላት። አዲስ አበባ ጌስት ሃውስ ነው። ደወልኩላት። የተፈጠረው ችግር ሪያድ ውስጥ ነገርኳትና ቤቷን ቁልፍ አጋጣሚ አልተካራይም ነበር። ጌስት ሃውስ ነው። ቁልፍ አስረከበችኝ። እቺ የእሷን ምንድነው የምትሉት የምትጠብቀው። ገባው 3 ወር ሙሉ ሀብዬ አዲስ አበባ ዘና ብዬ እናቴን እያወራው በስልክ ከልጆቼን ፈርስት ታይም ተገናኙ። ምን ገስር ወስዳ እዛ ጁን አካባቢ ደግሞ ኬልሲ ልጄ ጁን 16 ነው የተወለደችው እና እኛ የሄድነው በርዝዴይ ደርሷል። እዛ ገስሩ ላይ ያስከበሩላት በስንት ሰራተኛ በአሚሯ በስንት ኬክ በስንት ምግብ በስንት እናቴ እኔን ያገኘች ነው የመሰላት እነሱን አቅፋ ከዛ ይደውሉልኝ። በቃ እንደዛ ሳለፍኩት ሀብዬ was amazing life። አሁን አባትሽስ ለመጨረሻ ጊዜ የተለያያችሁት አንቺ ከኤርትራ ወደ ኢትዮጵያ እናትሽ ከዛ በኋላ ተገናኛችሁም ከአባትሽ ጋር? አረፈ። መቼ አባቴ መቼ ነው ያረፈው? 2009 2008 የዛሬ ስንት ዓመት ማለት ነው? ሪያድ ነበሩ። ሪያድ እንደገባው ሪያድ። ወይኔ ተመልሳችሁ በአካል ሳትገናኙ ምንድነው? ፌቨን እህቴም ጠፋች ሰማው። ኤርትራ ነበረች ወደ ሱዳን ብላ ወደ ሊቢያ ብላ እዛ ወሰዷት። ብር ታዋጣላት ከሊቢያ ልትወጣ። በአባቴ የምትወለድ ወልዶ አላልኩሽ? አባትሽ ከሁለተኛዋ ሴት የሚወልዳት ሊቢያ ተገኘች። ሊቢያ የተገኘች ደግሞ በነዚህ ሴቶች ሚሉ የሉም ብር አምጡ ልንለቃችሁ ይላሉ። ብር ካልሰጠሽ ኮላሊች ይሸጣሉ ምናምን። እነሱ እጅ ውስጥ ገብታ በጣም ብር ብዙ ታዋጣላትና ተከፈለች እና እንለቃታለን ብሎ ይልቀቋት አይልቀቋት አናቅም። የለችም የት ትገኝ እሷ ደግሞ። ከዛ አባቴ ሞተው ደግሞ ሚስቱ ሳባ ነው ስማ የነበረ። ሳባ ማለት ነው ቆንጆ ናት እንዳልኩሽ። በጣም ጥሩ የእንጀራ እናት ናት። በጣም እወዳታለሁ። ግን በስህተት ከየሆነ ሰው የሆነ ነገር ተኝታ HIV ነበረውና ተላልፏል ከሷ ወደ በዛ ነው። አዎ እንደዛ ነው ልልሽ። ሪያድ እንደገባው ነገሩኝ። አባትሽም እንደዚህ ሆነ ምናምን አሉኝ። በጣም አዘንኩ። ስለዚህ አባትሽ የሞተው በኤችአይቪ ነው፣ እሱ አስተላልፋበት። እሷ ግን አለች። የሚገርምሽ ደግሞ እቺ ሳባ አለች፣ በሽተኛ ናት አላች። ኤችአይቪ ግን አላት፣ ግን አልሞተችም። በከኒን ምናምን ነው የምትንቀሳቀሰው። እሷ በህይወት አለች፣ አባትሽ ግን ተላልፎበት ሞቷል። ምስኪን ሳታገኙ ለቅሶ ማለትሽማ? አልሄድኩም። በጣም በኢትዮጵያ በፕሮሰስ በምናምን ነው የነበርኩት። ሪያድ ብቻ ሪያድ ስገባ በአንድ አመት ነው 1 አመት ሊሆን ነው ከዛ ያለው የሞተው። አዎ ገና ፕሮሰስ ውስጥ ነው የነበርኩት። ከዛ በኋላ ነው የሚሄደው አልኩት እንጂ እሱን አልነግሮም ነበር። አባቴ ደግሞ በጣም ትልቅ ፕላን ነበረኝ። የሆነ ትልቅ ደረጃ ከደረስኩ የራሱ ባዝ ልገዛለት። ሹፌርሜን በጣም ነው የሚወደው የነበረ ገዛለት ነበር። አሁን ሳታሳኪ እንግዲህ ፈጣሪ አልፈቀደውም ለሱ ለአባትሽ ያሰብሽውን ህልም ሳታሳኪ ማለፉ እንግዲህ ፈጣሪ ወደውን ነው የሚያደርገው። በስልክ ግን አግኝተሽው ነበር ማለት የደረስሽበትን ቢያይ አሜሪካ መግባትሽን አሜሪካዊ ማግባትሽን ጥሩ ህይወት እንደምትኖሪ ቢያይ ደስ ይል ነበር። በስልክስ ከኤርትራ ከወጣሽ በኋላ በስልክ አግኝተሽ ታውቂ ነበር አባትሽን? አላቅም። በቃ እንደተለያያችሁ ተመልሳችሁ ድምፁንም ሳትሰሚ ነው ያለፈው። ሞቷል እኮ ብዙ አልቆየም። እሱም
ከገባው በኋላ ሪያድ አሁን ለነገሩ ኢትዮጵያ ስንት ጊዜ ነው የተቀመጥሽው? ከእናትሽ ከኤርትራ በዛ በጦርነት ጊዜ ወደ ኢትዮጵያ ልካሽ በደላላ ከዛ ኢትዮጵያ የሆነ ወራት ተቀምጠሽ ወደ ሪያድ ሄድሽ አይደል? ምናምን አመት ነው የተቀመጥሽ ኢትዮጵያ? ለምን 1 ዓመት ከምናምን 2 ዓመት አይሞላም። ከዛም ከሪያድ በገባሽ አመት ሳይሆንሽ ነው የሞተው። አመት ከምናምን ነው የኖረው በህይወት አንቺ ከኤርትራ ከወጣሽ በኋላ አባትሽ 2 ዓመት 3 ዓመት ጊዜ እኮ ስልክ አይነበረን ሀብ የስልክ እኳኒ እንደ አሁን ሞባይል ምናምን ግን አይታወቅም ነበር ወይ ፓብሊክ ፎን ወይ የቤት ስልክ ደግሞ አልነበረን። ጎረቤት ካለሽ ይጠሩሻል። ስልክ ተደውሏል ይጠሩናና ይላሉ። አሁንኛ የኛ ቤት ስልክ አልነበረንም። ከጎረቤት ነው የምንጠራው። እናቴ ስትደውል ጎረቤት ጋር ነበሩ አረቦች ሀብታሞች፣ እነሱ ስልክ አላቸው። እነሱ ጋር ነው የምትደውለው። በሳምንት አንዴ ነው። ለምን መረበሽ ጥሩ አይደለም። በኤቭሪዴይ መደወል ሰው ጋር ጥሩልኝ ማለት በሳምንት አንዴ ደውላ እናቷን ታስጠራለች። ሄደን አውርተን ቴንኪዩ ብለን እንወጣለን። አሁን ነው እኮ ይሄ ስልክ ምናምን የመጣው በዚህ ዘመን። አባቴ ደግሞ ስልክ አልነበረውም፣ የጎረቤትም ስልክ የለውም። የራሱ ቤት ስለነበረ ራሱ ቤት ዝም ብሎ የሀብታም ሰፈር አልነበረም። ስልክ ያለው ሰው የለም እዛ ሰፈር። ያ አብዬ አሁን ተመቸሽ ግን በጣም ነው ደስ የሚለው። እናትሽን ደግሞ እንድታመጫታለሽ ብዬ ኤክስፔክት አድርጌ ነበር። አምጫት በቃት። በ60 ዓመቷ ሰው ቤት ምን ታደርጋለች? ጥሩ ኑሮ ስላለች ሆነ ሀብዬ በጣም ሀሪፍ ቤት ነው ያለችው። ሀሪፍ በጣም እንደ ፋሚሊ ነው የሚያዩት። ማለት ተመዝገን አድጓል፣ ልጆቹ አድጓል። 40 ምናምን ዓመት ነው እዛ ያደረገች ማለት 39 ይር ነው እዛ የሰራችው። 39 ይር ምንም እንደ ቤተሰብ ቢያዩት እንደ ሰራተኛ አለርም ቀጥራት ተነስታ የምትሰራቸው ስራዎች ይኖራሉ። ዝም ብላ አትኖርም መቼም። እንደ ማዳም ተነስታ መብላት፣ መጠጣት፣ መተኛት አይደለም ህይወቷ ነው። አሁን ነው እንደዛ ወላሂ ሀብዬ ወላሂ መኖር ብቻ ደሞዝ ይቆረጥላታል። ውጭ ሀገር ስትሄድ አሁን አንድ ነው የቀረቻት ያላገባች አንድ ልጅ አለች አላልኩሽም? የ28ዋ ይሷ ስትሳፈር ኢሮጳ ስትሄድ ብድግ ብላ እናቴ ኢሮጳ ትሄዳለች ከሷ። በቃ ይሄ ነው ስራ። በቃ ኑሪያ ከ2 ቀን በኋላ ጀርመን ልንሄድ ነው፣ ሻንጣሽን አዘጋጅ። እሺ ትሄዳለች። ሆቴል ይገባሉ፣ ትተኛለች፣ ትነሳለች። ሱቅ እንሂድ ትላታለች። ሱቅ ይሄዳሉ። ዞር ብሎ ይመጣሉ። ትገባለች፣ በቃ ትገባለች፣ ትወጫለች። በቃ እዛ ሪያድ ሲመለሱ እናቴ ምንም ወላሂ ሀብዬ እኔ ከአሚሯ ራሱ ትገናኝ እህቴ ነው ለእኔ እህቴ ናት። አሚሯ እኽት ሰቂራ ነው የምትለኝ። እኔ ምላት እኽት ሰቂራ ነው ምላት። አገናኝቻለሁ። በጣም ጥሩ ሰዎች ናቸው። እና እናቴ ራሷ ሰራተኛ አላት እዛ ቤት ውስጥ ፊሊፒን አላት። ለምን ኦፕራሲዮን ያርጋለች እናቴ። በጣም ብዙ አመት ሰራች እዛ ቤት። ቤቢሲተር ነበረች። ስትሯሯጥ ነው የምትውለው ከነዚህ ህፃኖቹ። እና አንድ ጉልበቷ በቃ ተበላሽቷል። እናቴ የዛሬ 2 ዓመት በጣም ጉልበቷን ሲያማት ሲበዛ ሆስፒታል ወሰዷት። ሀቢብ ዶክተር ሀቢብ ነው ምናምን ትልቅ ዶክተር ሆስፒታል አለ። ሲወስዷት እንዳለ ይሄ የቀኝ ጉልበቷን ተበላሽቷል ተብለዋል። እና ይሄንን አውጥቶ በሌላ መተካት አርቲፊሻል ጉልበት ወደ 200 ሺህ ሪያል ነው የጨረሹ። እነሱ ነው ይዘጉላት ይሄንን። እና አሁን ተመስገን ትሮጣለች፣ ትሄዳለች እንደራስዋ። ግን እሱ ስላላት አሁን ራሱ ሰራተኛ አላት፣ የራሷን ክፍል ምታጸዳላት። ማን ነው የሚከፍላት ደሞዝ? ፊሊፒን የእናትሽን ሰራተኛ እዛ ቤት 20 ምናምን ፊሊፒን አሉ እዛ ቤት የሚሰሩ። አንዱ ከነሱ እናትሽም ደሞዝ ይታሰብላታል። በደንብ ግን ብትመጣ አይሻልም? አንቺ ጋር የልጇ ልጆች ብታይ አንቺ ጋር ብትኖር ብትነግሪያት ደስ ይለኛል። ሽዳዝሞን ይሄ ቅብጥ ብር የተሰጠሽ ሰራተኛ አለች እዛ ቤት ኢሮጳ እንደፈለግሽው ይሄሽን ማለት ላይፍ ነው ነው። እሱን ለምዳ በሱን አድጋ እዚህ መጥቼስ ምንድን ነው ማድርጎ አለች። አንድ ቀን ለኔ ቁጭ ያለሽ አልኳት። ከዛስ እናንተ ስራ ልትሄዱ ነው? አዎ። ከዛንስ ብቻዬን ልቀር ነው ከነ ውሾቹ ድሞቱ እዛ ቤት? አዎ። ይሄ ህይወት አይደለም አለችኝ። ማዘር አልኳት ህይወት ነው። እና ደሞዟ ምን ታደርግበታለች ታዲያ?
ሀቴ ለፉከራ ሳይ እንዳይመስልሽ ብዬ ነው እንጂ በጣም ነው የምንረዳው ሰውኛ። ባለፈው እዚህም ኮመንት ስንት ብዬሻለሁ። መርዳት እንወዳለን። ብር የሚፈልግ ካለ በአቅማችን እንሰጣለን። 20 ሺውን 50 ሺውን ኤኒቲንግ በአቅማችን እርዳታ መርዳት እንወዳለን። እኔም እዚህ አሜሪካ እንደዚህ ነው የምሰራው። በየዌብሳይቱ የሄድኩ የሚረዱ ልጆች ካሉ እረዳለው። እኔን ብዙ የኔ ራሴ ላይፍ አልገባም፣ መግባትም አልፈልግም፣ ጊዜም የለኝም። ልጆቼ ህፃኖች ናቸው። እንደዚህ እንዳንቺ ትላልቅ ሰዎች አሉ። ባለፈው ማነው ጋ ገብቼ ነበር፣ አንድ 50 ሺህ ረድቻለሁ። እሱ ቤት ማን ነበረ ስሙ እባክሽ? ጌም ጃኒሜን ስለዚህ ሁሌ መውጣት ጥሩ አይደለም፣ ግን አንዳንዴ ማን ጋ ነው የምታወጪው አውቀሽ ማን ነው ዲዘርቭ የሚያደርገው ሄልፕ በጣም የሚያስፈልገው የምታውቂው ባንቺ ነው። ባንቺ ስልሽ አንተ በጣም ትልቅ ሰው ነሽ። አሁን እኔ ኮኔክሽን የለኝም። አንድ ሰው መጥቶ እዚህ ወይኔ ቸግሮኛ ርድኝ ሲለኝ ኮኔክሽን ስለሌለኝ ማን ነው የእውነት ነው ይሄ ሰው አይደለም ሄዶ አይቶ አረጋግጦ የሚመጣ? ለምን ብሬን ለማንም መስጠት አልፈልግም ነው። ግን አንቺ ኮኔክሽን ስላለሽ አንድ ስልክ አንስተሽ እንደዚህ ሄዳችሁ እዩልኝ፣ ይሄ ሰው እውነት እርዳታ የሚፈልግ ነው አይደለም ማወቅ ፈልጋለሁ ብለሽ ኮኔክሽን ስላለሽ ከዛ እንደ ያላቸው ሰዎች ተገናኛለሽ። ኦኬ ሄልዬ እርዳታ የሚፈልግ ሰው አለ፣ 10 ሺህ ብር ትችያለሽ፣ 20 ሺህ ብር ትችያለሽ ትየኛ። ያ ኦፍ ኮርስ ባንቺ የመጣማ እልሻለሁ። ለምን you have a connection already አውቀሻል፣ ይሄ ሰው እውነት ነው አይደለም። አምንሻለሁ። አሁን በስቷል፣ በጣም እርዳታ የሚፈልግ ሰው በስቷል። ማን ነው የእውነት ማን ነው አይደለም አታውቂም። በቃ አሁን ደግሞ ማንም ሰው ደግሞ ዝም ብሎ ብሩ መበተን አይፈልግም። የእውነት የሚታገስ ሰው ነው የሚፈልገው። ስለዚህ ይሄ ሰደቃ ያህል ለልጆቻችን ለቤታችን በረካ እንዲያርግልን እንደዛ እናወጣለን፣ እናግዛለን። 3 ሰው አግዘናል ልልሽ ነው። ልብ በሽታ የነበረው ካንሰር የነበራት ምናምን እንደዛ ነው። ሀብዬ ታሪኬን ትምህርት ብዬ ነው እዚህ የመጣሁት ለሌላ አይደለም። ስንት ሀብዬ በዚህ ብመጣብሽ አስተማሪ ታሪክ ብልሽ ምን ብልሽ መቼ ነው ልጅ የጻፈው ቀን ያንቺን ታሪክ የምንሰማበት ቀን የተጻፈው ዛሬ ነው። በጣም ነው ደስ ያለን በእውነት ላይክ አብረንሽ የኖርን ያህል ነው። በጣም ጎበዝ ስቶሪ ቴለር ነሽ። ባይዘዌ ስትናገሪ አታሰለችም፣ ቀልጣፋ ነሽ፣ አፍሽ ይጣፍጣል። እንደገና ሰው አብሮሽ ታሪክሽን ከአንቺ ጋር የኖረ አብረንሽ እስር ቤት የኖርን ሳውዲ፣ በቃ ኢትዮጵያ ውስጥ ኤርትራም እያለሽ ሱዳንም እያለሽ እያንዳንዱ ያሳለፍሻቸውን ነገሮች አብረንሽ ያሳለፍን እስኪመስለን ድረስ ነው። አነጋገር በጣም ጎበዝ ነሽ። የሆነ ታሪክ አንዳንድ ሰው ጥሩ ታሪክ ኖሮት ግን ምንም መናገር የማይችላል አይደል? የሚያሰለች የማይገባሽ። አንቺ በጣም ጎበዝ ነሽ። መሀል ይሰለችሻል፣ ኔትወርክ ቢቆራረጣል፣ እነሱም ድምፅ አላቸው፣ ውሃ ይፈሳል፣ ኳኳ ይላል ምናምን ነገር የማይችሉ እንጂ አይችሉም። ብለው ቁርጥ የሆነ ነገር መሀሉን ጎምደው ምናምን አንቺ ከሀ እስከ ፐ በትክክል ነው ያስረዳሽን። ላይ እውነት ከልጅነትሽ እስከዚህ እድሜሽ ድረስ ያለውን ታሪክሽ መተረክ ትችያለሽ። ጎበዝ ነሽ እና መጽሐፍ ልትጽፊው ታስቢያለሽ? እጽፋለሁ እና እስቲ አንድ ቀን ፌመስ ስለሱን ታሪክ እነግራለሁ፣ ስለ እንዴት እንደተጻፈ መጽሐፉ። ብዙ አሁን 3 ሰው አግኝቻለሁ እኔን እያሉ ነው የታሪክን። ግን የአሜሪካ ምን አለ ጌትነትን መስገን እያሉ ነው። መጽሐፏ ላይ ታመሰግነዋለች ጌትነትን ስላገዘሽ። ምንድነው ጌትነት መመስገን አለበት። ስለሱ ልናገር ነበር። ስለ ጌትነት ሳይሆን አሜሪካ ምን ይሉሻል? መጽሐፍ ልትጽፊ ስትይ ስም መቀየር አለብሽ። የእውነት ስም ማስገባት አትችይም። ያንቺ ብቻ ነው እንጂ የምትሽው ለሌላ ሰው ፍቃድ መኖር አለበት። ሊከሰሱ አይፈልጉም። ይሄኛው ሰው ስሙን አይቶ በመጽሐፍ ላይ ምስጋናም ቢሆን ኤኒቲንግ ለምን ፈርስት ኦፍ ኦል ምስጋናም ቢሆን ሼር አርግኝ ይሉሻል። የኔ ስም ሜንሽን ስላረግሽው ብሩን ሼር አርግኝ፣ መጽሐፉን የኔ ስም አለው ይሉሻል። ይሄንን ያው ሁለተኛ ደግሞ ወይም ደግሞ እንዴት እኔን ሳታስፈቅዲ ስሜን አስገባሽ ላይ ጠቀስሽ። ኦኬ
እሺ አንደኛ ሳታስፈቅጂኝ መጽሐፍሽ ላይ ምስጋናም ሆነ ትችት ለምን ስሜን አስገባሽ ብለው ይጠይቃሉ። ሁለተኛ ነገር ደግሞ መጽሐፉ ላይ ስሙ ከተጠቀሰ ያ ሰው የመጽሐፉን ገቢ ሼር አድርጊኝ የማለት መብት ይኖረዋል ነው ማለት። አሁን ይህንን ሁሉ እንዳይመጣ ጣጣ ውስጥ እንዳትገቢ አንቺ ታውቂዋለሽ የማን ስም እንደሆነ፣ ግን መቀየር ትችያለሽ። ቼንጅ አለሽ ስሙን። አንቺና ባለታሪኩ ብቻ ነው የሚያውቀው። መጽሐፍሽን ካነበበው እሱነቱን ያውቀዋል። አዎ ዋናም ያንብበው ሰው ምንድነው የሚያስፈልገው? ስም መለያየት ማለት አሁን እስቲ ማንበል መርየም ከሆነች የኔ ጓደኛ መጽሐፍ ውስጥ የምትገባው መርየም አልላትም። ገባሽ? ዛህራ ቤ ሰው መርየምና ዛህራ ናት አያውቅም። ስም እያየ በቃ ታሪኩን ያንብባል። ከዛ በኋላ ስለ ጌትነት ሰምተሽ ታውቂያለሽ? ጣሊያን በባህር መግባቱን ከሰማሽ በኋላ እንዴት ነው የምትፈልጊው? ሰው የኛ ሰው ስም ቀይሮ ይገባል ወደ ሌላ ሀገር፣ ብዙ ነገር ቀይሮ ስለሚገባ ድንገት ይህንን ታሪክ ሰምቶ መጥቶ ቢጽፍልሽስ? ፎቶ አሳይ። አንተ ነህ አይደለህም እለዋለሁ መጀመሪያ። ፎቶውን አልጠፋም፣ የመልኩን አለ፣ ቅርጹን አለ ፊቴ ላይ አያረሳም። ይሄ ግን የመጀመሪያ አለ መጥቷል። አብደልቃድር ስሌማን ያልኩሽ የመጀመሪያ ፍቅረኛ 20 ዓመት በኋላ አገኘኝ። የዛሬ ዓመት ሱዳን፣ ጀኑብ ሱዳን ነው ያለው እኮ። በምን ተገናኛችሁ? እኔ እስቲ ቆይ አላቅም፣ አልጠየቁትም። በቲክቶክ ደግሞ አልኩ። ሶሪ ወይኔ ኃይለኛ ዝናብ መጣኛ ጋር ሶሪ። በምንድን ነው ላከልኝ? በዋትሳፕ ሃይ አለኝ። ሄለን ሰላም ዲኺ ሰላም ነሽ አለኝ። ሃይ ማን አልኩት። ጀላኒ አብደልቃድር ስሌማን አለኝና ብስማም ዴ ከዛ አላመንኩም። በጽሁፍ ነበርና ደወልኩ። ይስቃሉ ሰዎች። ደወልኩና ድምፅ ለመስማት ደወልኩና እንዴ ሄሎ ስለው አይ ሲል ድምፁ ቁጭ አልተቀየረም። አለቀስኩ። እንዴ አንተ ልጅ አልኩት። የመጀመሪያ እኮ ነው፣ ድንግልናዋን የወሰደው እኮ ነው። ምን ሆናችሁ? እሱ የራሱ ታሪክ አለው። የኔ በኔ ያሳለፈው ግን ድምፁን ስትሰሚ እሱ ነው። በቪዲዮ ሳታይ ውስጡነቱን አመንሽ? አመንኩ። እሱ ነው። አዎ እሱ ነው። እና ምን እያደረገ ነው? አገባ፣ ወለደ፣ ምን ላይ ነህ ምናምን አላልሽ? አንቺን ፈልጌ ከገጠር ወጥቼ ወደ አስመራ ገብቼ ስፈልግሽ የለችም ወጥታለሽ ከሀገር አሉኝና በጣም ነው የታመምኩት። እናቴም ራሱ በቁርአን በሼክ ነው ያንቺን ፍቅር ሊወጣልኝ ያደረገችኝ አለ። ግን ሊወጣም አልቻለም። ሚስት አመጡልኝ አለችኝ እናቴና አባቴ። ምርጥ ሚስት አመጡልኝ፣ አገባዋት። ስተኛ ከሷ ያንቺ ስም ነው የምጠራው አለ። አስመጣዋለሁ አንድ ቀን እዚህ ጋር ቆይ ቲክቶክ ካለው አስመጣዋለሁ። ጀላኔ ስንት ልጆች ወለደ? ከሷ ከመጀመሪያዋ አንድ ወንድ ልጅ ወለደ አለኝ። ሄልዬ አንቺ ምን እንዳረግሽልኝ አይ ዶንት ኖ። በህይወቴ ምን አይነት ፍቅር ትተሽ እንደሄድሽ እኔ ላቅ አልችልም። አግብቼ ከቺ ሰላም አላገኘውም። ስጠራ ያንቺ ስም፣ ስተኛ ከሷ ያንቺ ስም፣ ኤኒቲንግ እንትሽ ነው። በቃ ፈተዋት። ሄለን ሳውዲናት ያለች ስሰማ እንደምን በባህር ቤት ሳውዲን ገባው አለ። ሳውዲን ገባውና ለካ አንቺ እኔ የገባሁበት ዓመተ ምህረት አንቺ ወጥተሻል ወደ ኢትዮጵያ ከእስር ቤት። መጥቶ ሳውዲ ድረስ አፈላልጎሽ? አዎ እየፈለጉሽ ነበር። ቤተሰቦችሽን አገኘው፣ ፋሚሊሽን፣ የእናትሽን። እኛ የታወቅን ነው ሪያድ ላይ በጣም ፋሚሊ። ትልቋ የእናቴ እህት 60 ዓመቷ ነው እዛ 60 ዓመቷ ልክ ድፍን። ከዛ ቀጥላ 50። ከዛ እናቴ አሁን 39 ዓመቷ ናት ሪያድ። ብዙ ፋሚሊ አለን እዛ፣ ተዋልደናል እዛ እና የታወቅን ነው። አሁን የመጨረሻ ስሜ አልነግርሽም። እዚህም ያቀኝ ሰው ይኖራል ሪያድ ውስጥ። የታወቅን ነኝ። በውስጥ ነው የምነግርሽ እና ማን እንደሆነ። ከዛ ኤኒዌይስ ከዛ ሪያድ እሱ ሲገባ እኔ ወጣው ወደ ኢትዮጵያ፣ ከኢትዮጵያ ወደ አሜሪካ። ይሄ ግን ኦልሞስት 20 ዓመት ነው ከተለያየን እኔ እና እሱ ማለት ነው። ሪያድ ወጣ፣ ሄለን ወጣች ሲባል በቃ ስራ ጀመረ። ሹፌር ነው፣ እሱም ሹፌር ይወዳል በጣም። የአባቱ ቢዝነስ እሱ ነው ሹፌርነት የነበረ። ከዛ ሪያድ ሹፌር ሲጀምር አንድም ተገናኘ፣ አንዷን አገባ። ወንድሙ አግባ ብሎ ሪያድ ገብተሃል አግባ ብሎ አገባትና
ከሷን በጣም እረፍት አጣ። 2 ወንድ ወልዷል ከሷ። አሁን ከኤርትራ ያለችው 1 ወልዷል። ከዚህ ደግሞ 2 3 ወንድ አለ። 3 ልጅ ወለደ። 3 ወንድ ናቸው። 3ቱም ደግሞ ወለደና አሁን እሱ ነው ታሪኩ የሚነግረኝ። አሁን ከተገናኘን ነው ይሄ ታሪክ የሚነግረኝ። እንደጠየቅሽኝ እኔም ጠየቅኩት። አግብተሃል ማናችሁ ስንት ልጅ ወልደሃል ብዬ ነው የጠየቅኩት። ከዛ ላይ ሊያግቡ ያድም ገብቼ አገባው ለፋሚሊ ብዬ እናቴን ልትሞት በጣም ታማ ነበር። እኔ 2 3 ልጅ ያንተ ሳላይ ልሞት ነው ልጄን አግባልኝ ስትል አገባውና 2 ወለድኩ። ከቺ እቺ ደግሞ በጭቅጭቅ እኔ ያልሽው አንቺ ነው ጭንቅላቴ ውስጥ አለኝ። አንቺ ያልሽው ሁሌ የትም ሲሄድ አንቺ ነው የምትታይኝ። እና እቺ ምን አልኳት? አንቺን አልኳት ሄለን ስል የሄለን ስም ካፌን ሲወጣ አንድ ነገር አፍሽን ብትከፍቺ አልኳት የቺኛው የመጀመርሻ የጠላጋውን ወረቀት አየሽው? እዛ አይደለም ያለው ያንቺም ደግሞ እዛ ጋር አስገባልሻለሁ ነው ምን ለምንድን ነው እንደዚህ የምትለው አልኩት። እኔ እኮ ለምንድን ማለት አንዳንድ አይለኛ ፍቅር አለ። የመጀመሪያ የሚወጣለት ሰው አለ፣ ማይወጣለት ሰው አለ። አይ ቲንክ እንደዛ ነው እኔ አልኩት። ባሌ በጣም ነው የምወደው አልኩት። አንተ ግን አባትሽ የእናትሽ ፍቅር አልወጣለትም ነበር? በጣም ያ ግን የሚወጣለት ሰው አለ። አሁን እኔ የዚህ ወጥቶልኛል የለኝም፣ የዚህ ጀላኒ የዚህ የለኝም ቢያለው ደግሞ ቶሎ ቶሎ እኮ ነው የሚወጣልሽ። የጌትነትስ ወዲያ ወጣልሽ አይደለም? ቶሎ ነው የሚወጣልሽ እንጂ እንደዛ አይሻልም እንዴ? ጠንካራ መሆን አለባት። ምንድነው መንዘላዘል አያስፈልግም። ወንድ ይመጣል፣ ወንድ ይሄዳል። ሴት ትመጣለች፣ ሴት ትሄዳለች። ካከበርከኝ አከብርሃለሁ፣ ከወደድከኝ ወዳለሁ። አዘርዋይስ አይ ሃቭ አ ላይፍ አይካናት ማለት እኔ በጣም ነው የምጠላው እንደዚህ ጭቅጭቅ በወንድ ነው። ኢትስ ኖት ኢምፖርታንት። እውነቴ ነው። እኛ ሴቶች በጣም ጭንቅላታችን ካሳመንም ማናርገው ነገር የለም። ጅግኖች ነን። ማን ደርሶ ከወንድ በላይ ማናርገው ነገር የለም። ተጠቃሽ ደግሞ በወንድ ተጠቅተሽ ነው የምትቀሪው። የወንድ ምንድነው ሆነሽ ነው የምትቀሪው። እኔ አሁን በቃ ምን ዕላማ ስላለኝ ጎል ስላለኝ ጎሌን መድረስ አለብኝ እንጂ ወደ ኋላ መቅረት አልፈልግም። እኔ ወደፊት ነው። ከኔ ጋር ያለ ሰው ደግሞ ከኔ ጋር ከሄደ እንሂድ አብረን። አልሄድም ካለ ቀርዛ። እኔ አለኝ ጎል አለኝ፣ የራሴ ፕላን አለኝ። አም ሶሪ ያ እና እስካሁን እሱ ያለው እዛ ሳውዲ ነው ማለት ነው። የእሱ ታሪክ የራሱ ታሪክ ቢነግርሽ እዚህ ገብቶ አንድ ቀን ታዝኛለሽ። እኔ ምጣና በቃ ይንገረና ካለው ጁኑብ ሱዳን ነው። ኔትወርኩ በጣም ዝፍጥ የሆነ ኔትወርክ ነው ያለው። ሪያድ ወጣ እንደ ሄደ ወደ ሱዳን አስሮ ሰው ገለት ተብሎ ያልገደለ ሰው በመኪና ገጭተሃል ተብሎ እሱ ደግሞ ምንድነው ሸወዱት። አንብቦ አይችልም ነው ምንድነው አስፈርሙት። ፍርድ ቤት ቀርቦ ለምስክርነት ቀርቦ ለምስክርነት ያስቀረበው ሰው ልትመሰክር ብሎ ወረቀት አስፈረሙትና ወረቀቱ ለካ እኔ ነኝ ሺፌር የነበርኩት የማንኪና ሚል ነው የፈረመው። አሁን ገዳሊው ወጣ። የገደለ የእውነት ሺፌር የነበረው ወጥቶ ይሄን ነው ገዳው የተሸከመው። እና ታሰረም ተባረረ ከሀገር ታሰረ። 9 ወር ታስሮ ወደ ሀገር ተባረረ። አሁን ልጆቹን ለማየት ወደ እዛ ነው ተወልዶ ያደጉ፣ ሪያድ ነው ተወልዶ ያደጉ ልጆቹን እሱን ለማየት ብሎ እንደምን ብሎ በባህር ነው የሚመጣ። ምንድነው ጭንቀት ውስጥ ነው ያለው ጅኑስ